በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። አምላካችን የተመሰገነ ይሁን። ዛሬ የመጀመሪያ እንግዲህ መንፈሳዊ መሪነት በሚል ይሄ የመጀመሪያችን ነው የሚሆነው። እኔ ልጀምረውና ከዛ በኋላ ከኔ የተሻሉ ሰፊ እውቀትና ልምዶ ያላቸውን ደግሞ መምህራን እያመጣን የበለጠ እንማማራለን። ዛሬ ግን ለመጀመሪያ እኔ ብጀምረው ብዬ አስቤ ነው። ስለዚህ እግዚአብሔር አምላካችን ሚስጥሩን ይግለጽልን፣ ለቅዱሳን እንደገለጸላቸው ለሁላችንም ቅዱስ ፈቃዱ ሆኖልን ሚስጥሩን ይግለጽልን። ይሄንን እንግዲህ በዚህ መልኩ ነው ያዘጋጀሁት እና በአብዛኛው ከዚህ በፊት በሴኩላር ሊደርሽፕ ስልጠናዎቻችን እንደምናደርገው ሁሉ በአብዛኛው ውይይት ቢሆን ነው ጥሩ ነው ብዬ የማስበው እና መንፈሳዊ መሪነት በእነዚህ በሶስት ነገሮች ላይ የተገነባ ነው የሚል አስተሳሰብ አረዳድ ነው ያለኝ። የመጀመሪያው ቅንነት ላይ የተገነባ መሆን አለበት። ሁለተኛው ግብረ ገብነትን ይፈልጋል። ሶስተኛው ጥበብን ይፈልጋል። እነዚህም ሶስቱ ከዚህ ከሴኩላር ሊደርሽፕ የተለየ ያደርጋቸዋል። ራሱ እነዚህ ሶስቱ ራሱ በዚህ በወርልድሊ ሊደርሽፕ በምንለው እነዚህ ሶስት ነገሮች ሊገኙም ይችላሉ፣ ሬር ናቸው። ግድም የማይልበት ጊዜ አለ። በመንፈሳዊ መሪነት ግን እነዚህ ሶስት ነገሮች በጎደሉ ጊዜ መንፈሳዊ መሪነት መሆኑ ይቀራል እና የመጀመሪያው በእነዚህ ፍሬምወርክ ብናደርጋቸው ብዬ ነው ያሰብኩት። እንግዲህ መጀመሪያ የሚሆነው ይሄ ነው። ስክሪኑ በደንብ እየታያችሁ ከሆነ መነሻ ያደረግነው የምናደርገው ሊደርሽፕን ቅድም እንዳልኩት ሊደርሽፕ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ መሪነት በዚህ ዓለም ነበረ። ግን ጌታ በመጣ ጊዜ ሊደርሽፕን ሪዲፋይንድ ነው ያደረገው። እንደገና በይኖታል፣ እንደገና ቀይሮታል እና ደቀ መዛሙርቱንም አገልግሎት ከመጀመራቸው አስቀድሞ ይሄንን መሪነት ማለት ምን እንደሆነ ምን እንደሚጠበቅባቸው መሪነት ሪዲፋይንድ መሆን እንደሚገባው ነግሮ ነው ያስጀመራቸው። ምክንያቱም በዛው ጊዜ ራሱ ይከተሉት ከነበሩት መካከል እነዚህን ነገሮች ታያላችሁ። የያዕቆብና የዮሐንስ እናት ጌታችንን ቀርባ ከልጆቹ ጋር ይላል ከሁለቱ ደቀ መዛሙርት ጋር ተለምነው የነበረች እንደዚህ እያለች ነው። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደች አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱ በግራህ በመንግስትህ እንዲቀመጡ አዝ አለችው። ሌላ ቦታ ላይ ደግሞ ይሄንን ታገኛላችሁ። ደቀ መዛሙርቱ ራሳቸው ከመካከላችን ታላቅ ማን ነው አንደኛ የሚሆነው ማን ነው ሁለተኛ የሚሆነው ብለው ይከራከሩ ነበር። አሁን ይሄም አስቶኒሽንግ ነው፣ በጣም ይደንቃል። ሁሉን ትተው የተከተሉት ደቀ መዛሙርት እንዴት እንደዚህ አይነት ክርክር ሊያደርጉ ቻሉ? ያዕቆብና ዮሐንስ እናታቸውን ጨምረው እንዴት ጌታን ግራዝማችነትና ቀኛዝማችነት ወይንም ሚኒስትርነት ነው እየጠየቀቻቸው ያለው። እሱ ንጉስ በሚሆንበት ጊዜ እነርሱ አንዱ በቀኝ አንዱ በግራ ሆነው ከእርሱ ጋር ስልጣን ወንበር እንዲሰጣቸው ነው እየጠየቀቻቸው ያለው። የነበራቸው አስተሳሰብ ይሄ ነው። የነበረው ዓለም እንደዛ ስለነበረ የነበራቸው አረዳድም እንደዛ ስለነበረ በዚህ መልኩ ነው የተጀመረው። እንግዲህ ስለዚህ የመጀመሪያው ነገር ሊደርሽፕን ሪዲፋይን መሆን አለበት። ያስተሳሰብ ለውጥ መምጣት አለበት። የአመለካከት ለውጥ፣ ያረዳድ ለውጥ መምጣት አለበት። በትክክል ይሄ የክርስትናው መሪነት ምንድን ነው የሚለውን
ሪዲፋይንድ ሆነ የሚያሰኘው ይሄ ነው። መቼም የእግዚአብሔር አሰራር ድንቅ ነው፣ ረቂቅ ነው። አንዳንድ ይሄ በእንግሊዘኛ ፓራዶክሲካል በሚሉት መልኩ እጅግ እጅግ ጥበብ የሞላበት እጅግ የሚያስደንቅ ነው። ምክንያቱም ገለበጠው፣ ሁሉንም ነገር ገለበጠው። ቀድሞ የነበረው እዚህ ላይ እንደምታዩት የነበረው መሪነት ማለት ታላቅ መሆን፣ መሪነት ማለት ከፍ ከፍ ማለት፣ መሪነት ማለት መገልገል፣ መሪነት ማለት በሰዎች ላይ ጥቅም ማግኘት፣ ሰዎችን መበዝበዝ። ጌታ በመጣበት ጊዜ የነበረው ዓለም እንደዛ ነው የሚመስለው። ለዚህ ነው አሁን ደቀ መዛሙርቱን እዚህ ላይ የሚላቸው፣ ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው፣ ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ታላቅነትን አትመኙ አይደለም ያላቸው። ታላቅነትን ታገኛላችሁ፣ የምታገኙት ግን በምታስቡት መንገድ አይደለም። ኢንቨርትድ ሆነ ማለት እሱ ማለት ነው። አሰራሩ ድንቅ ነው ማለት እሱ ራሱ ጌታ ሆኖ ሳለ አገልጋይ ሆኖ መጣ። የፍጥረታት ጌታ ሆኖ ሳለ ሰማያትን ምድርን ያስገኘ ሆኖ ሳለ ራሱን ባዶ አደረገ። በፊልጵስዩስ መልእክቱ ቅዱስ ጳውሎስ እንዲህ አድርጎ ነው የገለጸው። ፊልጵስዩስ ምዕራፍ 2 ላይ ያለው ያንን ነው። በበረት ተወለደ። አመጣጡ ከጠበቁት መንገድ በተቃራኒ ሆነ። ለዚህ ነው ድንቅ ነው የሚባለው። ለኛ ለምናምን የእግዚአብሔር ነገር ጥበቡን ሲገልጸው ቅዱስ ጳውሎስ ለማያምኑት ሞኝነት፣ ለኛ ለምናምን ግን የመስቀሉ ነገር ጥበብ ነው፣ ረቂቅ ነው። ለዓለም ሞኝነት ይመስላል። አሁን ዝቅ ማለት ጌታ ሆኖ ዝቅ ማለት አገልጋይ መሆን በጣም በቃ ካውንተር ካልቸራሊ ካውንተር ኢንቱቲቭ የሚባል ነው። ባህሉ አልነበረም፣ ዓለም የሚቀበለው አይደለም። ጌታ ጌታ ነው። ጌታ ሆኖ አገልጋይ መሆን፣ ጌታ ሆኖ ባሪያ መሆን አሁን ደቀ መዛሙርቱን ያስተሳሰብ ለውጥ ነው የሚሰጣቸው። ይሄንን ነው ሰርቫንት ሊደርሺፕ የሚሉት። ታላቅ መሆን ትችላላችሁ፣ ለታላቅነት ነው የተጠራችሁት። ግን ታላቅ የምትሆኑት አገልጋይ ስትሆኑ ነው። ሰርቫንት ሊደርሺፕ የሚለውን ከዚህ ነው የተወሰደው። አገልጋይ ስትሆኑ ነው። ፊተኛ መሆን ትችላላችሁ፣ ቀዳሚ መሆን ትችላላችሁ፣ የከበረ መሆን ትችላላችሁ። ለሱም ነው የተጠራችሁት። ግን ፊተኛ ለመሆን ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። ከፍ ከፍ ለማለት የእናንተ አገልጋይ ይሁን። አሁን ኢንቨርት የሚባለው ይሄ ነው። ይሄ ሞዴል ከዓለም የተለየ ነው። አሁን እዚህ በእንግሊዘኛ ከጊዜ አንጻር የተወሰኑትን ስላይዶች በእንግሊዘኛ አደርጋቸዋለሁ። አሁን ሁለቱ ልዩነት ይሄ ነው። ይሄኛው ሰልፍ ሴንተርድ ነው። መንፈሳዊ አገልግሎት፣ መንፈሳዊ መሪነት ደግሞ ጎድ ሴንተርድ ነው። እግዚአብሔርን ማዕከል ያደረገ ነው። ይሄኛው ራስን ማዕከል ያደረገ ነው። ይሄኛው ልቆጣጠርህ፣ ልግዛህ፣ ልዘዝህ ነው የሚለው። ይሄኛው ግን ከፍ ከፍ ላድርግህ፣ ዝቅ ብሎ ራሱን አዋርዶ ሌሎችን ከፍ ማድረግ ነው። ራሱን አደህይቶ ሌሎችን ማበልጸግ ነው። ይሄኛው ስለ ክብር ነው የሚጨነቀው። ኢጎ የተሞላበት ነው። ኩራት የተሞላበት ነው። ከፍ ከፍ ማለትን የሚወድ ነው። እብሪት የተሞላበት ነው። ይሄኛው ግን ደስ የሚለው በአገልግሎት ነው። ስለ እይታ፣ ስለ ከበሬታ ወንበር ነው የሚጨነቀው። አሁን ማቴዎስ ወንጌል ምዕራፍ 23 ላይ እነዚህ በሙሉ የምታዩዋቸው በዓለማዊው በአሕዛብ ዓለም ብቻ ሳይሆን በዛ ዘመን በነበረው ቤተ ክህነት የነበሩት በሙሉ እነዚህ ናቸው። ማቴዎስ ወንጌል ምዕራፍ 23 ላይ በምታዩት ጊዜ እሱ ነው። ጻፎች እንደሱ ነበሩ፣ ፈሪሳውያን እንደሱ ነበሩ።
አስመሳይነት ነበረ። የከበሬታ ወንበር ነበር የሚፈልጉት። ውስጣቸው ክፋት የተሞላ ሆኖ በውጫቸው አምረው የሚታዩ ነበሩ። የተለሰነ መቃብር የተባሉት ለዛ ነው። ጸሎታቸው ለታይታ ነው። አለባበሳቸው ለታይታ ነው። የነበረው ዓለም ይሄ ነው። ስለዚህ ከዚህ ወደዚህ ለመቀየር ነው አሁን ይሄ ስፒሪቹዋል ሊደርሺፕን ልዩ የሚያደርገው። በኋላ በደንብ እናየዋለን። ይሄኛው ምንደኛ ነው። በዮሐንስ ወንጌል ምዕራፍ 10 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምንደኛው በበጎቹ ሊጠቀም፣ በጎቹን ሊበላ፣ በጎቹን ሊያርድ ነው የሚመጣው። እረኛው ግን ከልቲቤት ሊያደርግ ነው። ሊያበላቸው፣ ሊያጠጣቸው፣ ከፍ ከፍ ሊያደርጋቸው፣ ከአውሬ ሊጠብቃቸው ነው የሚመጣው። ራሱን ቤዛ አድርጎ ሊሰጥላቸው ነው የሚመጣው። ስለዚህ ስፒሪቹዋል ሊደርሺፕ ልዩነቱ ይሄ ነው። ጋርድ ያደርጋቸዋል። ይሄ ስለ ራሱ ጥቅም ነው የሚጨነቀው። ይሄ ግን ሌሎቹ እንዲጠቀሙ ነው የሚያደርገው። ሰክሰስ ራሱ የሚለካበት ስኬት ማለት ስኬት ለሱ ቁስ ነው። ለመንፈሳዊ መሪ ግን የስኬት መሰረቱ ራሱ ይለያል። የነፍስ ሐኪም ነው የሚሆነው። የውስጥ ሐኪም ነው የሚሆነው። አሁን በሉቃስ ወንጌል ምዕራፍ 4 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የነብዩ ኢሳይያስን ምዕራፍ 61 ላይ ያለውን ጠቅሶ ላዘኑት መረጋጋትን፣ ለተራቆቱት መጽናናትን፣ መንፈሳቸው ለተሰበረ መጽናናትን ልሰብክ ነው የመጣሁት። ድምጽ ለሌላቸው ድምጽ የሚሆን ከድሆች ጋር የሚያደር። አሁን ይሄ ኢንቨርስ ነው። በቃ የነበረው ልማድ እንደሱ አልነበረም። ይህንን የገለበጠው። ስለዚህ በስፒሪቹዋል ሊደርሺፕ የመጀመሪያው ይሄ ሁሉ የምናየው ችግር፣ ይሄ ሁሉ የምናየው ትርምስ፣ ይሄ ሁሉ የምናየው የሞራል መላሸቅ የመጀመሪያው መነሻው የአረዳድ ነው፣ የግንዛቤ ነው፣ የማይንድ ሴት ጉዳይ ነው። ያስተሳሰብ ለውጥ ነው የሚፈልገው። ያስተሳሰብ ችግር ስላለ ነው መነሻው። የዛሬው ስልጠና የመጀመሪያው እሱ ነው። እንደ ዓለማዊው እንደምንለው እንደ አሕዛብ ልማድ ተብሎ እንደተጻፈው በዚህ መልክ ነው ያለው። ስፒሪቹዋል ሊደርሺፕ ግን ይገለበጣል። ሰርቪስ ኤንድ ላቭ ነው። ይሄኛው ፓወር ኤንድ ፕሪቪሌጅ ነው። ይሄኛው ሪኮግኒሽን እና ስታተስ ነው። ይሄኛው መንፈሳዊ ሲሆን ስቲዋርድሺፕ እና ኬር ነው። የምናውቀው በብዛት ያለው ኮንትሮል እና ኢጎ ነው። መንፈሳዊው ግን ሳክሪፋይስ እና ሂዩሚሊቲ ነው። የምናውቀው የሚበዛው ሰልፍ ኢንተረስት ነው። መንፈሳዊው ግን ግሎሪ ቱ ገድ ነው የሚለው እና በእነዚህ መካከል ነው ልዩነቱ። ስለዚህ ከዚህ ወደዚህ እንዴት ትራንስፎርም ማድረግ ይቻላል ነው መንፈሳዊ መሪነት ማለት እሱ ማለት ነው። እንዴት አድርጎ ነው ከዚህ አስተሳሰብ ወደዚህኛው አስተሳሰብ መመለስ የሚቻለው? ከዚህ አስተሳሰብ ወደዚህኛው አስተሳሰብ እንዴት አድርጎ ነው መመለስ የሚቻለው? ራስን ዝቅ አድርጎ ማገልገል ሰው እንዲችል ማድረግ ያስተሳሰብ ለውጥ ይፈልጋል ነው። እነሱን ነው እንግዲህ እስኪ ወደዚህ ከመሄዴ በፊት እኔ እነዚህን 9 ጉዳዮች ናቸው ይህንን መንፈሳዊ መሪነትን ልዩ የሚያደርጉት ብዬ ያመጣኋቸው። አንድ ጊዜ እናያቸውና አሁን እስካሁን ድረስ ያየናቸውን በዚህ መልኩ መጠቃለል ይቻላል ብዬ ነው የማስበው። መንፈሳዊ መሪነትን ቅድም ከምናየው በማቴዎስ ወንጌል ምዕራፍ 20 ላይ፣ በማርቆስ ወንጌልም ተጠቅሷል ምዕራፍ 10 ላይ፣ በሉቃስ ወንጌልም ላይ ቅድም ያያችሁት ምዕራፍ 22 ላይ ያለው የሚያሳየን ሊደርሺፕ ሪዲፋይንድ መሆን አለበት። አሁን የምናየው ችግር
መንፈሳዊ መሪነት ምን እንደሆነ ምን ልዩ እንደሚያደርገው ካለመረዳት የሚመነጭ ነው። የመጀመሪያው ነገር የሚመነጨው ከሱ ነው። ምክንያቱም ሁሉም ነገር የሚመነጨው ከሞቲቭ ነው። ያ ሞቲቭ ቅንነት ያለው እሱን ነው። ምን ፈልገው ነው የመጡት? ምን ገብቷቸው ነው የሚኖሩት? ምን ዓላማ ይዘው ነው የሚጓዙት? ይሄ ካራክተር በኋላ ግብረገብነት ያለውን ዲፋይን ያደርገዋል። ስለዚህ እነዚህ 9 ነገሮች ሲስተካከሉ ነው ሊስተካከል የሚችለው የሚል ነው መነሻው። እዚህ ላይ ቆም ላድርግና እናንተ አሁን እዚሁ እያያቸዋቸው እስኪ ምክንያቱም በውይይት ነው የምናዳብራቸው። የኔ ብዙ ጊዜ አፕሮች ማደርገው በሱ መልኩ ነው። የሚጨመርም አለ ይቻላል። ግን ከነዚህ 9 ውስጥ ስብራቱ ትልቁ ችግር የት ላይ ነው ብላችሁ ነው የምታዩት? የትኛው ነው የአስተሳሰብ ችግር ያለበት፣ የአረዳድ ችግር ያለበት፣ ለአመራር ችግር ትልቁ ምክንያት ብላችሁ የምታዩት የትኛው ነው? ይሄ 9ኛ ላይ ያስቀመጥኩት ካፓሲቲ የሚባለው ነው። ጥበብ፣ እውቀትንም ጥበብንም ያቀናጀ አቅም ይፈልጋል። ከነሱ ውጭ ግን 8ቱ ያስተሳሰብ፣ የባህሪ፣ የአመለካከት፣ የማይንድ ሴት፣ የአቲቲዩድ፣ የመረዳት፣ የማወቅ ቤተክርስቲያንን የክርስቶስን መከራ መስቀል የመረዳት እና ያለመረዳት ጉዳይ ነው። እና እስኪ ቆም ላድርግ። እኔ በስፋት ወደ አንተ ነው የምመለሰው። እስኪ እናንተን ሪፍሌክሽን በዚህ ከነዚህም የሚጨመር አለ። ከዚህ ውስጥ ግን በአብዛኛው ችግር እየሆነ ያለው እንደው ከ1 እስከ 3 አስቀምጧቸው ብል የትኛው ነው ከባዱ ችግር ብላችሁ የምታስቡት? አሁን ለአመራር ላለንበት የአመራር ችግር አዲስም አይደለም። በዘመናት መካከል እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልነው ያንን መመሪያ ከሰጣቸው በኋላ ደቀ መዛሙርቱ በሕይወት ኖረውታል። ከእነርሱም በኋላ የነበሩ ቅዱሳን ኖረውታል። በዘመናት ግን እየተሸረሸረ ብዙ ምስቅልቅል በቤተክርስቲያን ላይ ክፍፍል ተፈጥሯል። ቤተክርስቲያን ላይ ብዙ ስካንዳል ተፈጽሟል። በካቶሊክ ቤተክርስቲያን ላይ ብዙ አይነት ስካንዳል በታሪክ ውስጥ ተመዝግቦ ይገኛል። በሌሎችም ከዛ የፕሮቴስታንቱ ዓለምም ሲመጣ የባሰ ብዙ ምስቅልቅል ታይቶበታል። በኦርቶዶክስ ተዋህዶ ቤተክርስቲያናችንም እንደምናየው በየታሪኩ ብዙ ችግር ነው የምናየው። ስለዚህ ምንድን ነው ያመጣው ነው? የትኛው ነው የሚብሰው? እዚህ ላይ በስፋት ወደ አንተ ልመለስ። እሺ ትዜ እና እያንዳንዱ አመሰግናለሁ። ምናልባት በምን አይነት አፕሮች መሄድ እንዳለብን የተወሰነ ነገር ገለጻ ብታደርግልኝ። ምንድነው እኔ ማስበው እስኪ አሁን እንደው አጠቃላይ ለመንፈሳዊ መሪነት ትልቁን ቦታ የሚይዘው ከነዚህ ከ9 ውስጥ ምረጡ ብንል የትኛው ነው የሚሆነው? ለመቃናቱም ለችግሩም ትልቁን አስተዋጽኦ ትልቁን ስፍራ ይይዛል ብለን የምናስበው የትኛው ነው? አንደኛው ይህንን መንፈሳዊውን አገልግሎት እንደ ስልጣን እንጂ እንደ ሕይወት ጥሪ እንደ ኮሊንግ መረዳት አለመቻሉ። ሁለተኛው እንደ ስጋዊ እንጂ እንደ መንፈሳዊ፣ እንደ ጊዜያዊ እንጂ እንደ ዘላለማዊ አለመቀበሉ፣ ዓላማውን አለመረዳት። ሶስተኛው ይሄ አገልግሎት ነፍስን የሚያክሙበት አገልግሎት ነው። ቅድም እንዳልኩት በሉቃስ ወንጌል ምዕራፍ 4 ላይ የተሰበረ መንፈስን የሚያጠቅ ከድሆች ጋር የሚውሉበት ነው። ለተገፉት የሚቆሙበት ነው። ግን በተቃራኒው ይሆናል። ለሌሎች መስዋዕትነት የሚሆኑበት ነው።
እንጂ ለራስ የሚኖሩበት መጠቀሚያ የሚያደርጉበት አይደለም። ይሄ አገልግሎት ትህትናን ግድ የሚል ነው። አገልጋይነትን ግድ የሚል ነው። አት ዘ ሴንተር ያለው አገልግሎት ነው። ሰርቫንት መሆን ያስፈልጋል። ጌታ ነው፣ ግን ጌታ እኔ ላገለግል እንጂ ጌታ ነኝ፣ የፍጥረታት ሁሉ ጌታ ነኝ፣ የሰማይ የምድር ፈጣሪ ነው፣ እውነት ነው፣ እሱን ነው የነገራቸው። ነገር ግን ጌታ ሆኜ ሳለ ላገለግል ነው የመጣው ወደዚህ ዓለም። የሰው ልጅ ራሱን ስለ ብዙዎች ቤዛ አድርጎ ሊሰጥ ነው የመጣው ብሎ ነው የነገራቸው። ስለዚህ አት ዘ ሴንተር ያለው አገልግሎት ነው። እሱ ደግሞ ትህትናን ይፈልጋል። በዚህ ዓለም ምንድን ነው የምናየው? ኢጎ ነው የሚበዛው። ራስን ከፍ ከፍ ማድረግ ነው። የከበሬታ ወንበር ፍለጋ ነው። ታይታ ፍለጋ ነው። የመስቀል ጉዞ ነው። ይሄ መንፈሳዊ አገልግሎት ሊደርሺፕ ባይ ኤግዛምፕልን ግድ የሚል ነው። አሁን ለምሳሌ ሌላው ዓለማዊ የምንለው መሪነት ብዙ ጊዜ እንደውም አንዱ ክርክር የሚነሳው እኔ የግል ህይወቴና የመምራት ህይወቴ የተለያየ ነው፣ የግል ህይወቴን ሰው ሊጠይቀኝ አይገባም የሚሉ ሰዎች ይበዛሉ። መንፈሳዊ መሪነት ግን እንደሱ አይደለም። የሚናገሩትን ሆኖ የሚኖሩበት፣ ቃልና ተግባር የሚስማማበት፣ በምሳሌ መምራት ግድ የሚልበት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ ሲያጥብ ሊደርሺፕ ባይ ኤግዛምፕል ማለት ነው። ምክንያቱ እሱ ነው። ሰማይና ምድርን በእጁ የያዘ አምላክ በበረት ሲወለድ ምክንያቱ እሱ ነው። የስደተኞች መጠጊያ ሲሰደድ ምክንያቱ እሱ ነው። መናን በበረሃ የመገበው አምላክ ሲራብ ምክንያቱ እሱ ነው። ስለዚህ ሊደርሺፕ ባይ ኤግዛምፕልን ይጠይቃል ነው። የመስቀል ጉዞ ነው። መሰረቱም ጉልላቱም ፍቅር ነው እና ይሄ ደግሞ ከባድ ኃላፊነት፣ ይሄ አደራ እረኝነት ነው እና የት ላይ ነው ብዙ ጊዜ ችግሩ የሚታየው? የትኛው አረዳድ ላይ ነው? ከባዱ ያስተሳሰብ ለውጥ የሚፈልገው እነዚህን ነገሮች በቀዳሚነት ቢስተካከሉ ያስተሳሰብ ለውጥ የሚፈልጉ ጉዳዮች እነዚህ ናቸው ብለን ሶስት ብንመርጥ ከነዚህ የትኞቹ ናቸው ነው በስፋት የበለጠ ይርኩበት። በጣም ጥሩ ነው። ሪከርድ ምናልባት ነው አይደለም? አዎ ሪከርድ እያደረኩኝ ነው። አንድ ሰው ሪከርድ ላድርግ ብሎ። እሺ ቀጥል በስፋት እና በበለጠ በውይይት እንመጣባቸዋለን። ከዛ በኋላ ምንድነው ችግሩ ታዲያ? ለምን ጠፋ? እንዴት ማምጣት ይቻላል ነው። ከዛ ጠለቅ ብለን ደግሞ በተለይ ሌሎች እምነት ካላችሁ እየተነሱ አይደሉም፣ እጆችም እየታዩኝ አይደለም ያላችሁ ሰዎች ካላችሁ እርግጠኛ አይደለሁም፣ ግን ማዕከላዊ አድርገን የምነጋገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። አዎ እኛም እስከተረዳሁት ድረስ በዛ አንግል ነው እኔም የገቡትም በዛ በኩል የተሰባሰቡ ናቸው ብዬ ነው የማስበው። ሌሎችም ሰዎች ቢኖሩ ግን ምርጫቸውን በእነሱ አንጻር ሊወስዱት ይችላሉ፣ አይከለክልም። ስድስተኛ አንደኛና ዘጠነኛን የሚል ሁሉም ሰው ነው ቻት ቢያደርግ እንደው እያደረገ ነው እና ከዛ በኋላ የተወሰኑ ሰዎች አስተያየታቸውን እየሰጡ ሞር እያዳበር ነው እንሄዳለን፣ እናያቸዋለን። ከዛ በኋላ ምንድን ነው የትኛው ነው ችግሩ ከምንድን ነው የሚመጣው የሚለውን ነገር ሬት እያደረግ ነው እንድንሄድ ነው። አሁን ለምሳሌ ይሄ ማይንድሴት ሽፍት ያስተሳሰብ ለውጥ ስንል የት ላይ ነው የሚሰራው? አሁን ያለፈው ስላይድ ትንሽ አይታይም፣ እንዲታይ ያደርጉት እስቲ። የትኛው ስላይድ? ያው ነው። አዎ ይሄኛው በኋላ እንዲመጣ ፈልጌ ነው። አይታይም፣ አይነበብም። አዎ በኋላ እንዲታይ እናደርጋለን። እሺ
እስኪ እነዚህን እናያቸው። የት ላይ ነው አሁን ቻት አድርጉና ከዛ እያንዳንዱን እንሄድበታለን ምን ማለት እንደሆነ ምንድነው ልዩነቱ? ይሄ ኮሊንግ የምንለው የህይወት ጥሪ የምንለው እና ስልጣን ምንድነው ልዩነቱ? እያልን እንድንሄድበት ፈልጌ ነው። ቻት ግን አላደረጋቸው ሁሉ 9246 526 619 ከዚህ 987 ጽሁፉ ጎልቶ አይታይም እና እንትን ይሄ ነው የማይታየው። ይሄ አይታይም በደንብ እሱን ነው የሚሉት እዚህ ግን ያው አልታየም። እናንተ ለእኔ ይታየኛል። እናንተ ይታያል እኮ ይታያል። ኦኬ እንግዲህ እናንተ ይታያል። እሺ እንግዲህ ስለዚህ ሌሎቻችሁ ብታደርጉ አንድ ጊዜ በደንብ ከዛ ይሄድበት ነበረ። እሺ እጅ ያወጣ ሰው አለ? ከነሱ እንጀምርና ቻት እያደረጋችሁ ከዛ እንጀምር እና በደንብ እንሄድበት። አንድ እጅ ይታየኛል። እሺ አንተ ነህ። ቀጥል። እኔ ነኝ። 621 አይ ነው አንተ ነህ የምታስተባብረው ማለት ነው። እጅ አውጥተን ነበር ምናልባት የማይታይ ከሆነ መርሃ ግብር በስፋት ቀጥሎ። እንዴት አመሻችሁ? እግዚአብሔር ይመስገን። በጣም ደስ የሚል ጊዜውን የዋጀ በጣም ደስ ይላል። እያንዳንዱ አሁን ከ1 እስከ 9 ስናይ ዓላማዎቹ አሁን መንፈሳዊ መሪነት ልዩ የሚያደርጉት አሁን በጣም የሚገርም አሁን ስልጣን ሳይሆን የህይወት ጥሪ ነው ይላል አይደል? አሁን ስለ ስልጣን አይደለም ማለት ነው። አንድ ካህን፣ አንድ ዲያቆን፣ አንድ የሰበካ ጉባኤ፣ የሰንበት ተማሪ ተጠሪ አሁን እነዚህዎቹ እዛ ስልጣን ላይ ሲቀመጡት የመጀመሪያው ዓላማ ተብሎ የሚወሰደው ስልጣን ተብሎ አሁን ለነዛዎቹ ሲሰጥ የመጀመሪያ ምድራዊ አይደለም ማለት ነው። መንፈሳዊ ጥሪ መሆኑን አሁን በጣም ችግር ሆኖ አሁን በየቦታው የምናየው ምድራዊ ጋር እናቀላቀለውና የመንፈሳዊ መሆኑን ይረሳዋል በቃ ሙሉ በሙሉ ማለት ነው። በጣም ከባድ የሆነው ሁለተኛም ስናይ እንደዛው ዓላማው ስጋዊ ሳይሆን መንፈሳዊ ነው ይላል። ስለ ስጋዊ አይደለም። ለምሳሌ አንድ ሰው ተቀጥሮ እንኳን ቢሰራ ተቀጥሮ እዛ ውስጥ ያለችው እንኳን ቢሰራ ያ ጉዳዩ ስለ ስጋዊ አይደለም ማለት ነው። ዋናው የመጀመሪያው ስለ መንፈሳዊ ነው እንጂ ስጋዊ ከዛ በኋላ የሚመጣ ነው። የሚያስቀድመው ሁሌ አእምሮ ውስጥ የሚመላለሰው ስለ መንፈሳዊ ነው። ደግሞ ስለ የራሱን መንፈሳዊ ህይወት ያስባል። ሁለተኛ ደግሞ የምእመናን የመንጋውን መንፈሳዊ ህይወት ያስባል ማለት ነው። ስለ ስጋው የሱ ጉዳይ አይደለም። ለምን ቅዱስ ጳውሎስ አሁን ሲጠራ ራሱ ከዛ በፊት የነበረውና ከዛ በኋላ ያለው ሰማይና ምድር ነው የማይገናኝ። ለምን ዓላማው መንፈሳዊ። ሶስተኛም እንደዛው ስጋ ሳይሆን መንፈሳዊ በቃ እሱ ነው ሁሌ የሚከናወንበት ሐሳቡም ስራውም እያንዳንዷን ነገር ስለ መንፈሳዊ ህይወቱ ነው እንጂ ስለ ስጋዊ አይደለም ማለት ነው። አሁን በጣም የሚያሳዝን ግን ዛሬ አጋጣሚ ልንገራቸውና የሰንበት ትምህርት ቤት ስብሰባ ነበረን እና ስልጠና ነበረ። ስልጠናው ደግሞ ስትራቴጂክ ፕላን አዘጋጅተን እሱ ላይ አባላቱ ትንሽ ግንዛቤ እንዲኖር ነበር ስልጠናው። ከዛ ዛሬ ኳስ አለ ተብሎ ወደ 100 ምናምን አባላት 4 ሰው ብቻ ነው የተገኘው። ስለዚህ መንፈሳዊ ህይወቱ ጥሪው ራሱ አለየንም ማለት በቃ ስንመረጥ ወይ ደግሞ እዛ አገልግሎቱ ራሱ እግዚአብሔር አምላካችን ሲጠራን ያ ጥሪው ራሱ ለምን እንደሆነ አልተረዳንም ማለት ነው። ምንም በቃ ሐሳብ ውስጣችን የለም ማለት ነው። ለምን እኛ ስለ ስጋዊን እያሰብን ነው። እዚህ ደግሞ መንፈሳዊ ኃላፊነቱ ተሰጥቶናል። ስለዚህ እያንዳንዱ 9ኙን ስናይ ምንም እንትን የምንሰጥ ሳይሆን በቃ ውስጥ ያለን ግዴታ መሰራት ያለበት ቅድመ መስጠት ያለብን በተለይ ደግሞ ይሄ መንፈሳዊ መሪነት ላይ ይሄ ስለጠፋ ነው። ወይ ደግሞ እኔ አሁን ቁጭ ብዬ ከቅድም ጀምሮ በቃ እያየሁት ይሄ ስለጠፋ ነው። ለካ ቤተክርስቲያን ራሱ ቤተክርስቲያን ማለት እኛ እያንዳንዱ ግለሰቡ ውስጡ የሚታወቅ ቤተሰቡን የሚያውቅ ከዛ ወደ ቤተክርስቲያን ከዛ ወደ ሀገር እንደ ዓለም ደግሞ ስናይ ይሄ ሁሉ ለካ የጠፋው የመጀመሪያው ራሱ ውስጣችንን ስንጠራ
ለመንፈሳዊ ጥሪ ነው ብለን 100% ሳንቀበል እንገባለን። ከዛ ሙሉ በሙሉ ወደ ዓላማ ይቀየራል። ከዛ የጉቦ የምኑ ይሄ ሁላ ተበላሽቶ አሁን ሌላ ዓለም ውስጥ ገብተን የምንቸገረው ይሄ ሁላ ረስተን ወደ ሌላ ስንገባ ነው። በጣም ይቅርታ አበዛሁት፣ ግን አንዳንዴ ወደ ውስጥ ገብተን ስናይ የሚኮነከን ብዙ ነገሮች አሉ። አመሰግናለሁ። እግዚአብሔር ይስጥልን። እውነትህን ነው። የሚከነክኑ ነገሮችን ነው አሁን ለማየት አሁን አንዳንድ ጊዜ እንዲሁ እንለምዳቸውና እንዲሁ ጠለቅ ብለን ሳንወያይባቸው ያልፋሉ እና ቅድም እንዳልከው ስትራቴጂክ ፕላኑ ላይ ነው ችግሩ፣ ተሳትፎው ላይ ነው ችግሩ፣ ያስተሳሰብ ችግሩ ሴት ላይ ነው እሱን ነው እና ልክ ጥሩ ፍሬም አድርገዋል። እግዚአብሔር ይስጥልን። በስፋት ሌላ ሰው አለ ነው? እንቀጥልበት። እንቀጥል። ሌላ ሰው እየታየኝ አይደለም። ካለ እ- ምናልባት እስኪ እንግዲያው እስኪ ዳኝ የሚባለው እጁን አወጥቷል። ዳኜ ቀጥል። እኔማ አውርቼዋለሁ። ላውርደው የቅድሙ እሺ ነው። ዳኜ ነው የተናገርከው። ዳኜ እንዴት ነህ? አዎ፣ ሌላ ሰው እስኪ አሁን ጥሪ ምንድን ነው ጥሪ? ገብረ መድህን የሚል አወጥቷል። እስኪ ገብረ መድህን። እሺ ገብረ ማርያም ነው። ሜዳይ ነው ስሜ። ገብረ መድህን አባት ስም። እሺ እንዴት ሜዳይ። ዋላችሁ? እግዚአብሔር ይስጥልኝ። እኔ በጣም በቤተክርስቲያናችን ዙሪያ በአመራርም ላይ ሆነ በእያንዳንዳችን ላይ የሚጎለው ነገር በጣም የሚያስፈልገን ነገር ብዬ የማስበው ቅንነት ነው። አወቅንም አላወቅንም ቅንነት ከጎደለን ብዙ ቦታ እንወድቃለን፣ ሰዎች እናስተናክላለን እና በጣም ቅንነት ይጎለናል እና መዝሙረ ዳዊት ላይ እንኳን ቅንነት እግዚአብሔርን የሚያይ መንገድ ናትና መቼም ቢሆን ቅንነታችሁን አትተዉ በሰዎችም ክፋት ቢሆን ይላል እና ቅንነት ካለን ታዛዥ እንሆናለን፣ የሰዎችን ሀሳብ እናስተናግዳለን፣ መታረም እንችላለን፣ እንደማመጣለን እርስ በርስ እና ቅንነት ለመሪዎች አብሶ በጣም ያስፈልገናል፣ ለግል ህይወታችንም እንዲሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን ሜዳይ። በጣም ጥሩ አገላለጽና የገለጽሽልን። እንዲህ እያንዳንዱን እንየውና እንመለስበታለን እና ኢንተራክት እናደርጋለን። የህይወት ጥሪ በሚሆንበት ጊዜ የማይገፉት የህይወት ጥሪ ሲሆንባቸው ነው ብዙዎቹ አሁን በእኛ ቤተክርስቲያን በቀደመ ዘመን ለሹመት ሲጠሩ አባቶች በጣም አስቸግረው፣ በጣም ተገፍተው፣ በጣም ተለምነው አንዳንዶቹም ጥሪውን ሳይቀበሉ ሹመቱን አንፈልግም ብለው በረሃ ተደብቀው ይኖሩ ነበረ እና ይሄ ህይወት በመጽሐፍ ቅዱስም አለ። የማይገፉት ጥሪ የሆነባቸው አሁን በኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ላይ በጣም የሚደንቅ ቃል አለ። እግዚአብሔር ማንን እንልካለን? ማንስ ይላክልናል? የሚል ድምፅ ይሰማል ታላቁ ነቢይ ኢሳይያስ። እኔ ያለሁኝ ኃጢአተኛ ነኝ እንጂ እኔ ላክህ ነበረ ይለዋል ማለት ነው። ሙሴንም ሲጠራው እንደዚህ ነው የሚለው፣ ሙሴ ለአብርሃም ለይስሐቅ ለያዕቆብ የገባሁላቸውን ቃል ኪዳን ልፈጽም ጊዜው ደርሷል። የወገኖችህ የእስራኤል መከራቸው፣ ለቅሷቸው፣ እንባቸው እኔ ጋር ደርሷል እና እልካለሁ ወደ ፈርዖን ይለዋል። ያስቸግራል። አይሆንም፣ እኔ አፌ ኮልታፋ ነው፣ ይህንን ስልጣን አልቀበልም ብሎ ሲያስቸግረው ይታያል። ጥሪ ግን ቅዱስ ጳውሎስም እንደሱ ነው። ቅድም የጠቀሳችሁት አሁን ቅዱስ ጳውሎስ የመውጊያውን በትር ብትቃወም፣ የመውጊያውን ብረት ብትቃወም በአንተ ይብስብሃል ብሎ በብርሃን ሲገለጽለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዛ በኋላ የማይገፋው
እምቢ የማይባል ጥሪ ሆኖበት እንጂ ሹመቱን ብዙዎቹ አይፈልጉትም። ተለምነው የሚሆነው ከባድ ኃላፊነት ስለሚሆን የህይወት ጥሪ በሚሆንበት ጊዜ እንደዛ ነው። ከእግዚአብሔር በሚመጣበት ጊዜ የህይወት ጥሪ በሚሆንበት ጊዜ እንደዛ ነው። የህይወት ጥሪ መሆኑንም አምነው ከመጡ በኋላ ብዙዎቹ እስከ መጨረሻው የሚጸኑት ጥሪው ምን እንደሆነ ስለገባቸው ነው። ይሄ ጥሪ እንግዲህ ለሊቃነ ጳጳሳት ብቻም አይደለም፣ ለቅዱሳንም ብቻ አይደለም። ጥሪው ለሁሉ ነው እንደምታውቁት አይደል? የተጠሩ ብዙዎች ናቸው፣ የተመረጡት ጥቂቶች ናቸው የሚለው ለዛ ነው። ያልተጠራ የለም፣ መክሊት ያልተሰጠው የለም። ለአንዱ አንድ ሰጥቶታል፣ ሚኒመም አንድ ተሰጥቷል። ለአንደኛው 2 ሰጥቶታል፣ ለአንደኛው 5 ሰጥቶታል። መክሊት ያልተሰጠው ግን የለም። ጥሪውን ግን እሺ ብሎ የመቀበልና ያለ መቀበል። አንድ ሰው ወደ መንፈሳዊ አገልግሎት ሲገባ ይሄ የህይወት ጥሪ ነው። የሰንበት ትምህርት ቤት አመራርም ይሁን በየትኛውም አገልግሎት ያለ ሰው ቢሆን this is my life calling። ለእንጀራ የምንኖርበት፣ የምንሰራበት፣ የምንሮጥበት ህይወት አለ። ደግሞ የህይወት ጥሪ ደግሞ ብለን የምንቀበለው አለ። ይሄ እግዚአብሔር የሰጠኝ የህይወት ጥሪ ይሄ ነው ብለን ይሄ አስተሳሰብ ምን ያክል አለ ነው አሁን ጥያቄ የሚሆን። አሁን በእኛ ቤተ ክርስቲያን በዘመናት መካከል ምን ያክሎቹ ናቸው ይሄ የህይወት ጥሪ ነው፣ እግዚአብሔር ፈልጎኛል፣ እግዚአብሔር ጠርቶኛል፣ እግዚአብሔር ለኔ የመደበልኝ የሰጠኝ ህይወት ይሄ ነው፣ ላገለግለው ነው ብለው ከሚመጡት ሰዎች እና እንጀራ ፈልጎ ከሚመጣ፣ ስልጣን ፈልጎ ከሚመጣ፣ ሞቲቭ ማለት እሱ ማለት ነው። ሞቲቭ ነው ካራክተርን ሸፕ የሚያደርገው የሚባለው ለዚህ ነው። ቅንነት ነው፣ የልብ መሻታችን ነው፣ ምን ፈልገው ነው የመጡት። ከዛ በኋላ ጥሪ ነው ብሎ የመጣው ሰው እና ምድራዊውን ሹመት ፈልጎ የመጣው ሰው ምንም ምድራዊ ሹመት ፈልጎ ከመጣ በኋላ ከዚህ ሰው መንፈሳዊ ፍሬ እንዴት መጠበቅ ይቻላል ነው? እንዴት ይቻላል? የተሾምኩት በስጋዊ መስፈርት ነው ብሎ፣ የተሾምኩት በዘሬ ነው ብሎ፣ የተሾምኩት በፖለቲካ አመለካከቴ ነው ብሎ፣ የተሾምኩት በብሔሬ ነው ብሎ የሚያምን ሰው ከሱ እንዴት ፍሬ ይጠበቃል? ልዩነት አለዋ። ጉቦ ሰጥቶ የተሾመ ሰው እንዴት ከሱ ፍሬ ይጠበቃል? አሁን ብዙ ጊዜ የምንታገለው እንደዚህ ካለ አስተሳሰብ ጋር ነው። ፍሬ ከማይጠበቅበት፣ ምክንያቱም መሰረቱ ራሱ መነሻው ራሱ አስተሳሰቡ ራሱ ጨለማ ነው። ከዛ አስተሳሰብ ከተወላገደ አስተሳሰብ ከተንሻፈፈ አስተሳሰብ መነሻው ራሱ የዛ ሰው ሹመት በምድራዊ ሰዎች የተሰጠ ነው ብሎ ምድራዊ ባለስልጣኖችን ሽፋን አድርጎ ተገን አድርጎ ሹመት ያገኘ ሰው ከሱ እንዴት ፍሬ ይጠበቃል? ይሄን ማለት ነው ማለት ነው። ቅድም ሽፈራው የተወሰነ ሀሳብ ይኖራል ብዬ አስባለሁ። ሽፈራው የሚል እጅ አውጥቶ አይቻለው። አውጥቶ ነበር ግን አውርዷል። ምናልባት ሀሳብ መስጠት ከፈለገ እንዳላቋርጥ ብዬ ነው። አይ ይስጥ ብዬ ነው። እኔ ደግሞ በስፋት ሽፈራው ተመለስ። አቤት መስጠት ይችላል ሽፈራው። ሰላም ናቸው። እግዚአብሔር ይመስገን። አዎ በጣም ገንቢ ሀሳብ እና ሰውን የሚቀይር ትምህርት ነው። እግዚአብሔር ይስጥልን። በጥሪው ላይ እኔ ያለው ሀሳብ መጀመሪያ በመክሊት ስንጠራ አሁን ከመጽሐፍ ቅዱስ እንደምለው በመክሊት የተጠሩት መጀመሪያ ላይ ጳጳሳት፣ ሁለተኛ ላይ ካህናት፣ ሶስተኛ ላይ ዲያቆናት ነው ያስቀመጠው። አንድ መክሊት ያላቸው ዲያቆናት ነው። ዛሬም ቤተክርስቲያናችን የተፈተነች ያለችው ድምጻቸውን ሚዩት አድርጉት። እሺ ዛሬም ቤተክርስቲያናችን የተፈተነችው ያለችው
ህዝበ ክርስቲያናችን ከቤተ ክርስቲያን እየራቁ ያሉት በእነዚህ ሶስቱ አካላት ነው። መጀመሪያ ስትጠሩ በመንፈስ ሊጠሩ ይሆናል ወይም ይችላል፣ አይታወቅም በየት በኩል እንደተጠሩ። ግን ወደ ጥሪው ከገቡ በኋላ ጥሪውን ከተቀበሉ በኋላ ወደ አገልግሎት ከገቡ በኋላ ይቀየራሉ። ወይም በሆነ ነገር ወይም በገንዘብ ነው የሚቀየሩ፣ አይታወቅም። ትላንት ደህና አገልጋይ ነው፣ ጥሩ ሰው ነው፣ ይሄ ዲያቆን ቅስና ከተቀበለ ከዚህ በላይ ያገለግላል፣ ይሄ ቄስ ወይም ደግሞ ይሄ መነኩሴ ወደሚበልጥ ክህነት ከሄደ ወይም ጵጵስና ከወሰደ ጥሩ ነገር ለቤተ ክርስቲያን ይሰጣል ብለን ካሰብነው እዛ እኛ ያሰብንበት ቦታ እኛ የተመኘንበት ቦታ ሲደርስ ተቀይሮ እናገኘዋለን። ስለዚህ በጣም ይቅርታ አድርጉልኝ የአማርኛ አገላለጸ ቤተ ክርስቲያናችን ያጠፋ ገንዘብ ነው። ምክንያቱም ከስር መሰረቱ አሁን ድሮ አባቶቻችን እንደሚሄዱ አይደለም የምንሄደው። ምክንያቱም ወይም 3 ወር ወይም 2 ወር ወይም 1 ዓመት ገዳም ሄዶ ይቆያል። ከዛ በኋላ ቀሚስ ለብሶ ይመጣል። በቃ ይሄማ እንደዚህ ነው፣ በቃ ጥሩ ሆናል ተብሎ ያስገባሉ። ከገባ በኋላ ደግሞ ወይም እውቀት የለም ወይም ትምህርት የለም ወይም ምን የለም። ገንዘብ ሲያይ የተጠራበት ምክንያት የተጠራበት መክሊት ረስቶ ወዴት ይገባል? ህዝቡን ወደ ሌላ አቅጣጫ ማስያዝ ይገባል። ቤተ ክርስቲያናችን የተቸገረችው በዚህ ምክንያት ስለሆነ በመሃል መግባት ፈለኩ። ይቅርታ አድርጉልኝ በመሃል መግባቴንና በአማርኛ አገላለጸ። አይ ጥሩ ነው የገለጽከው ሽፈራው፣ እግዚአብሔር ይስጥልን። በጣም ወርቅ የሆነ አገላለጽ ነው የገለጽከው። የጌታ ሰውም አለ እንደው በደንብ አብራችሁ እንድታዩት ጌታ ሰው እየተናገርክ በስፋት ጌታ ሰው አውጥቷል። አብራችሁ እኔ እስኪ መክሊቴን ጥሪዬን አውቄው ነው ተጠርቻለሁ ብዬ ነው የማስበው፣ ጥሬ ነው ብዬ ነው የማስበው በአገልግሎቴ ውስጥ። ይሄንን ነው ሞቲቭ ማለት። ምክንያቱም እንዲሁ እንድታዩት ፈልጌ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በተመላለሰበት ጊዜ ብዙ የአምስት ገበያ ሕዝብ ያክል ይከተለው ነበር ነው የሚለው እና የእያንዳንዱ ሞቲቭ፣ ፍላጎት፣ ዓላማ የተለያየ ነው። ሞቲቭ የሚባለው እሱ ነው እና ዮሐንስ ወንጌል ምዕራፍ 6 ላይ የቁርጠኛው ሰውና ቁርጠኛ ያልሆነው ሰው፣ እውነተኛው ሰውና ለዚህ ለሆድ ለሚከተለው እንዲሁ ወሬ ለማራባት የሚከተለው ወይንም ደግሞ ጊዜያዊ ህመሙን ለማስታገስ የሚከተለው ሰው የተለየበት ምዕራፍ ነው ዮሐንስ ምዕራፍ 6 ላይ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ሁሉም አፈግፍገው ደቀ መዛሙርቱ ብቻ ሲቀሩ እናንተስ አላቸው። እኛማ ጌታ ሆይ ከአንተ ወዴት እንሄዳለን? አንተ የሕይወት ቃል ነህ፣ ሁሉም ነህ፣ ሁሉን የምትሰጥ ነህ፣ የጠራህን አንተ ነህ፣ የመረጥከን አንተ ነህ። ያ ጥሪ ማለት እሱ ማለት ነው። ጌታ ሰው ይቀጥል። ትዝ ይቅርታ፣ ከዚህ በፊት የቀደሙ ቀሲስ ሽፈራው ናቸው። በዚሁ አጋጣሚ ይቅርታ መጠየቅ ነው። በጣም ይቅርታ ቀሲስ፣ በጣም ይቅርታ ያድርጉልኝ። እኔ እዚህ አይታየኝም ቀሲስ እና ይቅርታ በጣም እግዚአብሔር ያክብርልን ቀሲስ። በጣም ደስ በሚል ሁኔታ ነው የገለጹት። ጌታ ሰው መቀጠል። እሺ፣ እግዚአብሔር ይስጥልኝ። እንዴት አመሻችሁ? አመሰግናለሁ። እኔ ትዝ ቀጥለም ልታነሳው ትችላለህ። 2 ጉዳዮች ለማንሳት ነው። አንደኛው ቀደም መግቢያ ላይ መሪነትን ሪዲፋይንድ አድርጎታል ጌታችን የሚለው ነገር በደንብ
በደንብ ሀሳብን ቢጨመርበት ብዬ አስቤ ነው። አንደኛ እውነት ነው ታላቅ ሊሆን የሚወድ አገልጋይ ይሁን። ግን ሀሳቡ አሁን እየተሞገተ ነው ወይስ ተቀባይነት አግኝቷል ወይ? ከምን አንጻር ሊደርሽፕን ያው ሴኩላር በሆነ መንገድ በተለያየ ጊዜ ስናነሳው ነበር። ከዛ አንጻር እንድታየው የሚል ነው። እዛ ሊደርሽፕ ሴኩላር በሆነ መንገድ ዲፋይን ተደርጎ ኤክሰርሳይዝ እየተደረገ ያለ ጉዳይ ነው። እኛም ስንሰለጥንበት ስንወያይበት ቆይተናል። ከዛ አንጻር እንዴት ነው የሚለውን ነው። ከዚሁ ጋር ተያይዞ መንፈሳዊ መሪነትን የት ነው ኤክሰርሳይዝ የምናደርገው? ቅድም ቀሲስ አንስተውታል። በቤተክርስቲያን ስልጣን፣ ድቁና፣ ቅስና፣ ጵጵስና በሚለው ነው። ሴኩላሩ ላይ ፖዚሽን በሆነ መንገድ አለ ማለት በሆነ ተቋም የተሰጠ ኃላፊነት ሲኖር፣ በግልም ሰልፍ ሊደርሽፕ ብለን የምናነሳው ኦር በተለያየ ፐርስፔክቲቭ አሁን የቅድሙ ስላይድ ላይ ሁለተኛው ዓላማው የሚለው ላይ ልታነሳው ትችላለህ። የት ነው ኤክሰርሳይዝ የምናደርገው የሚለውን ነገር ብታነሳው የሚል ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ይስጥልን ጌች፣ በጣም ጥሩ። በጣም አንድ ጊዜ እዚህ ላይ እንሄድበት፣ ምክንያቱም ይሄ ወሳኝ ነው። በዚህ ብዙ መጽሐፍ ለመጻፍ ተሞከረ። አይታችሁት ከሆነ ሰርቫንት ሊደርሽፕ የሚል ብዙ መጽሐፍ አለ እና በዚህ በዓለሙ ውስጥ ይህንን መነሻ አድርገው ሰርቫንት ሊደርሽፕ የሚባል እኮ ሞዴል ቢመጣ ተቋማት በጣም የተሻሉ ይሆናሉ፣ ሀገራት የተሻሉ ይሆናሉ የሚል አስተሳሰብ በተለይ በእነዚህ በ50 ዓመታት አካባቢ በስፋት ከሚነገሩ ነገሮች አንደኛው አስተሳሰብ ከሊደርሽፕ ውስጥ ሰርቫንት ሊደርሽፕ ያዋጣል የሚል ነው። ቅድም እንዳየነው መነሻው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። የኖረው ያስተማረው ደቀ መዛሙርቱ የኖሩት ቅዱሳን የኖሩት ህይወት ነው። ይሄ ነው። ግን እንኳን እንደምናየው እንኳን በዚሁ በዓለሙ ይቅርና በመንፈሳዊ በሚባለው አገልግሎት በእኛ ቤተክርስቲያን እኮ ብቻ አይደለም፣ ዓለም ላይ እኮ አሁን ያለው ይሄ ስፒሪቹዋል ሊደርሽፕ ላይ ያለ ክራይሲስ እኮ በዓለም ከሚኖሩ ሰዎች እግዚአብሔርን አያውቁም፣ ፈሪሃ እግዚአብሔር የላቸውም ከሚባሉ ሰዎች እኮ አንዳንድ ጊዜ የሚብስበት ጊዜ አለ። ጆሮን ጭው የሚያሰኝ ምንድን ነው ይሄ? ለሌሎች እንግዲህ መንፈሳዊ መሪነት ድርብርብ ኃላፊነት ነው ያለበት። የሞራል ልዕልና የሚመነጨው ከነዚህ ከመንፈሳዊ መሪዎች ነው። ለሌላው ብርሃን እንዲሆኑ ነው የተጠሩት አይደል? እናንተ የዓለም ብርሃን ናችሁ ነው የሚለው። ያለ ምክንያት እኮ አይደለም። ጨለማውን ዓለም የምታበሩት እናንተ ናችሁ። እናንተን እያዩ የእነዚህ ፈጣሪ ማን ነው ብለው የሰማይ አባታችሁን እንዲያመሰግኑት፣ እንዲህም ያለ አምላክ የተቀደሰ አምላክ አለ እንዴ ያላወቁት ብለው እንዲከተሉት እንዲያመሰግኑት፣ እናንተ በዚህ ዓለም ብርሃን ናችሁ። በማቴዎስ ወንጌል የተነገረው ምዕራፍ 5 ላይ እሱ ነው። ያለ ምክንያት አልተነገረም። ዓለም አልጫው ይበዛበታል። እግዚአብሔርን ማያውቅ በራሱ መርህ የሚሄድ ዝርፊያ ያለበት፣ ትዕቢት፣ እብሪት የሚበዛበት፣ ጭቆና የበዛበት፣ ፍትህ የሌለበት ዓለም ነው። ይህንን ያውቃል እኮ ጌታ። እና እናንተ ደግሞ ጨው ናችሁ፣ የምታጣፍጡ ናችሁ። መንፈሳዊ መሪነት ማለት እሱ ማለት ነው። ጌቺ በዛው ለመመለስ እናንተ የዓለም ብርሃን ናችሁ ሲል ለተወሰኑ ሰዎች አይደለም የተሰጠው። ለዚህ ጥሪውን ተቀብለው በቅንነት ለመጡና ጥሪው ገብቷቸው በአቅማችን ሁሉ እናገለግላለን ላሉ ስልጣነ ክህነት ሌላ ነው። ስልጣነ ክህነት ሳይኖራቸው ሰዎች እንዲያገለግሉ በየመክሊታቸው አንዱ ይሁን 4 መክሊት ይሁን 2 መክሊት ይሁን 5 መክሊት ይሁን እሱ ሌላ ጉዳይ ነው። ግን መክሊት ያልተሰጠው የለም። አገልግሎት ማለት ለኔ መሪነት የሚባለው አንድ ሰው አገልጋይ ከሆነ መሪ ነው። 5 ሰዎችንም ሊያስተባብር ይችላል፣ በህይወቱ ሊመራ ይችላል፣ ጨው ሆኖ ሊያጣፍጥ ይችላል። እና መሪነት በየደረጃው ኃላፊነቱ ይለያይ እንጂ
አገልጋይ ነኝ የሚል ሰው በሙሉ መሪ ነው። ግን እንደዛም ሆኖ አሁን ይሄ ቅድም ያለው ሰርቫንት ሊደርሽፕ በብዙ ተቋማት ተሞክሮ አልተሳካም። በመንፈሳዊ መሪነት እንዲሁም እየባሰ ነው የመጣው። ምንድን ነው ችግሩ ነው? ዓለም ለምንድን ነው ሊቀበለው ያልቻለው? የሰው ስብራት እሱ ላይ ነው። ራስ ወዳድነት ባለበት ዓለም ውስጥ ስልጣን አሁን አንዱ መነሻው ስልጣን የሰው ልጅ እና ስልጣን ያላቸው ግንኙነት ነው። ትሁት የነበረው ሰው ስልጣን ሲይዝ ይሰክራል፣ መረን ያጣል፣ ስልጣን ያባልጋል። እንዲያውም ብዙ ጊዜ አንድን ሰው ማንነቱን ልታውቅ ከፈለግ ስልጣን ስጠው ይባላል እና ያን ጊዜ ነው የምታውቀው እውነተኛ ማንነቱ፣ እውነተኛ ባህሪው የሚገለጠው ስልጣን በሰጠው ጊዜ ነው። ስልጣን በጣም ከባድ በሰው ልጅ ህይወት ውስጥ እንግዲህ ብሉይ ኪዳን እኮ በሙሉ የሚናገረውም ይሄንን ነው። ሰርቫንት ሊደርሽፕ ጠፋ፣ ቅን መሪ ጠፋ ነው የሚለው እኮ። የብሉይ ኪዳንን ታሪክ በእያንዳንዱ ስታዩት መሪዎችን ነው የሚገስጸው። መሪዎቹ ስልጣናቸውን ያላግባብ ሲጠቀሙ፣ ድሆችን ሲበዘብሩ፣ ድሆችን ሲያስለቅሱ፣ ሲዘርፉ፣ ሲገድሉ፣ እግዚአብሔር ሲቆጣ፣ መከራን ሲያመጣ ታሪኮቹ በሙሉ እነሱ ላይ ነው የሚሽከረከረው። እና ስልጣንን የምናይበት መንገድ ኢቭን በሀገሮች መካከል እንኳን አንዱ ልዩነት ስልጣንን በመረዳት ደረጃ አሁን ይሄ በዚህ በዓለሙ ዲሞክራሲ አለ በሚባልበትና በማይባልባቸው ሀገሮች መካከል የስልጣን እይታ ነው። አሁን ስልጣን እኛ ጋር አንድ ጊዜ እጅ ከገባ በኋላ ልጓም የለው። አንዱ ችግር እሱ ነው። ተቋማት የሉ። ስልጣንን የሚገራው ልጓም የለው። ስልጣንን የምናይበት አሁን ስልጣንን መልቀቅ የሞት ያክል ነው የሚሆነው። እዚህ የሰለጠነው ዓለም ላይ ስልጣን ለቀቅ ያለው የሚሉ ሰዎችን ማየት ደግሞ ብርቅ አይደለም። ስልጣን እይታ ነው፣ እሱ ራሱ አረዳድ ነው፣ ማይንድ ሴት ነው። አንደኛው እሱ ነው። ሁለተኛው ቅድም እንዳልነው እኮ ነው፣ ካውንተር ኢንቲቲቭ ካውንተር ካልቸራል ነው። ከሰው ልማድ የወጣ ነው። ጌታ ሆኖ ከፍ ማለት እንጂ ጌታ ሆኖ አገልጋይ መሆን ራሱን በእኛም ልማድ ውሰዱት። አገልጋይ እኮ ማለት እኮ ባሪያ ማለት እኮ ዝቅ ማለት ነው። ዝቅ ማለትን ደግሞ ማቹሪቲ ይጠይቃል። ትህትናን መረዳት፣ ትህትናን መኖር፣ ከፍ ብሎ ራስን ዝቅ ማድረግ መቻል በጣም ከባዱ በምን የሚባል ነገር አለ። ሂዩሚሊቲ ኢዝ ዘ ቨርቹ ኦፍ ዘ ማዘር ኦፍ ኦል ቨርቹስ ይላል በእንግሊዘኛ። ትህትና የበጎ ነገር ሁሉ መገኛ ናት። ትሁት የሆነ ሰው ሌላውን ሰው ከፍ ያደርጋል። ትሁት የሆነ ሰው ያዳምጣል። ትሁት የሆነ ሰው ልማር ይላል። ያላወቀውን እውቀቱን ጉድለቱን ይረዳል። ትሁት የሆነ ሰው ከሌላ ሰው ጋር ለመስራት አይከብደውም። ዘ ማዘር ኦፍ ኦል ቨርቹስ ማለት እሱ ማለት ነው። በተቃራኒው ደግሞ የሰው ልጅ የመጀመሪያ ጠላቱ የሰው ልጅ ውድቀት የሚጀምረው ከእብሪት ነው። ታላቅነትን ፈልጎ ነው የመጣው። እንደ እግዚአብሔር መሆን ነው። ኮንትሮል ማድረግ ነው የፈለገው። ከፍ ማለት ነው የፈለገው። ከእግዚአብሔር ጋር መስተካከል ነው የፈለገው። የመጀመሪያው ውድቀት የሚጀምረው ከዚህ። በሰው ልጅ ታሪክ ውስጥ የሰው ልጅ ከባዱም ችግር እሱ ነው። ለዛ ነው በመጽሐፈ ምሳሌ ላይ መጽሐፈ ምሳሌ ምዕራፍ 6 ላይ እግዚአብሔር ከሚጠላቸው 7 ነገሮች ብሎ አንደኛው የሚያመጣው እብሪትን ነው። ምክንያቱም እብሪት የተጸናወተው ሰው፣ ትዕቢት የሞላበት ሰው፣ ኢጎ የሞላበት ሰው ከሱ የበለጠ ከእብሪት የበለጠ ከባድ በሽታ ምን አለ? ስለዚህ አገልጋይነት ደግሞ ዝቅ ማለትን ይጠይቃል። ዝቅ ማለትን፣ ራስን ማዋረድን፣ ሌሎችን ከፍ ለማድረግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ
ደቀ መዛሙርቱ እስከ ሞት ድረስ የታመኑለት፣ ሰማዕታት እስከ ሞት ድረስ የታመኑለት የፍቅሩ ብዛት በምን ቋንቋ ቢነገር ነው ሁል ጊዜ የሚያስብለው እኮ ቅድም እንዳልነው የሰማይ ሰማያት የፍጥረታት ሁሉ የቅዱሳን መላእክት ሁሉ ጌታ ሆኖ ሳለ የደቀ መዛሙርቱን እግር ለማጠብ በሞከረ ጊዜ ደቀ መዛሙርቱ ራሳቸው እኮ መቀበል የከበዳቸው እንዴት ያሉት የትህትናው ብዛት ነው። ስለዚህ ትህትና በዚህ ዓለም ይህንን ገንዘብ ማድረግ በተቻለ መጠን አንዱ አሁን ለውጥ የሚመጣው እዚህ ላይ ነው። ግን ይሄ ከባድ ነው። አሁን ይህ ዓለም የሚያስተምረው ስለ ኢጎ ነው፣ ከፍ ከፍ ማለት ነው፣ ኮምፒቲሽን ነው የሚያስተምረው፣ ራስን መሸጥ ነው የሚያስተምረው የሚባለው አሁን ይሄ ነው። አሁን ትሁት ሰውን ማግኘት ትህትና እኮ ሞኝነት ሆኖ ነው እየታየ ያለው። አሁን ትህትና እንደ ሞኝነት ነው የሚታየው። ይህ ሰው አልገባውም ማለት ነው እንዴ? አሁን ጊዜ ራስን መሸጥ ነው፣ ራስን ከፍ ከፍ ማድረግ ነው፣ ስለ ራስ ማውራት ነው የሚያስከብረው የሚባልበት ዘመን የሚባልበት ዓለም ነው። ወግና ልማዱም በተለይ በእኛ ሀገር ሁኔታ መንፈሳዊ መሪዎች የሚገኙበት የሚቀዱበት የተሰሩበት ስሪት የሚመጡበት ማህበረሰብ ይህንን ነው እያለ የኖረው። ሲሾም ያልበላ ሲሻር ይቆጨዋል እያለ ነው። በዚህ ውስጥ ሰርቫንት ሊደርሽፕ እንዴት ማምጣት ይቻላል? ሹመት ማለት ከፍ ከፍ ማለት ነው። ሹመት ማለት መበዝበዝ ነው። ሹመት ማለት መስረቅ ነው። ሹመት ማለት መክበር ነው ብቻ ሳይሆን ሌላውን ሰው ራሱ እንዲከብር ማድረግ ነው። ያለዚያ ትቆጫለህ እያለ ነው ያሳደገን። ስለዚህ ይህንን አስተሳሰብ መንፈሳዊ መሪዎችን በላቸው እንጂ የመጡበት ማህበረሰብ ይነግራቸው እየነገረ ያሳድጋቸው ይህንን ነው። ያንን ያስተሳሰብ ለውጥ መቼ ነው ማምጣት የተቻለው? አሁን ትህትና መቼ ነው የተሰበከው? ስለ ስልጣን ያለን እይታ መቼ ነው ትምህርት የተሰጠው? በየትኛው ትምህርት፣ በየትኛው አስተሳሰብ፣ በየትኛው እንዴት ተደርጎ ነው ፎርማቲቭ ኤጅ ላይ ጀምሮ በሰንበት ትምህርት ቤት ጀምሮ ዲያቆናት ሲሾሙ ጀምሮ ምንድን ነው በእነዚህ ሁኔታዎች ላይ የተሰራው ስራ? አገልጋይነትን በተመለከተ ስንት መጽሐፍ ተጽፏል? ስንት ስልጠና ተሰጥቷል? ስንት ትምህርት ተሰጥቷል? አገልጋይነትን ራሱ በቅጡ የተረዳ ስንት ሰው ይኖራል? በምሳሌ መምራት ቅድም እንዳልነው መናገር ቀላል ነው፣ ሆኖ መገኘት ሊዲንግ ባይ ኤግዛምፕል በጣም ከባድ ነው። ቀላል የሚሆነው አለቅነት ነው። አሁን እኛ ጋር ቤተክርስቲያን ላይ በአብዛኛው እኔ ስሙን ራሱ ይህንን ስም እንዴት እንደመጣ በትክክል ይገልጸዋል፣ ግን መምጣት የሌለበት ስም ነው የመጣው፣ አለቃ። ከመጽሐፍ ቅዱስም ጋር እኮ ይጻረራል። ቅዱስ ጴጥሮስ ይህንን ሆን ብሎ አንስቶታል። በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ላይ የሚናገረው እሱን ነው። መሪነት ማለት በውድ ነው፣ ኢንፍሉዌንስ ማድረግ ነው፣ በፈቃድ እንዲከተሉ ማድረግ ነው እንጂ በግድ አይደለም፣ ጉልበት አይደለም፣ መፈራት አይደለም፣ መቅጣት አይደለም። እሱ መሪነት አይደለም። የተሾማችሁበትም ለሱ አይደለም። አሁን አንደኛ ጴጥሮስ ምዕራፍ 5 ላይ ስታነቡት እሱን ነው የሚለው። ሊዲንግ ስሩ ኢንፍሉዌንስ፣ ሊደርሽፕ ማለትም እሱ ነው። የበጎቹ እረኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ ያለ ምክንያት አይደለም በዛ መልኩ ያስተማረን። የዮሐንስ ወንጌል ምዕራፍ 10 ላይ ያለ ምክንያት አይደለም፣ በጎቹ ይከተሉታል ነው የሚለው እንጂ ይነዳቸዋል አይልም። ይህማ ቀላል ነው፣ አለቅነት ቀላል ነው። ስለዚህ በእነዚህ ምክንያቶች ነው ቅድም የምንለው አሁን ይሄ ሁሉ ክራይሲስ የሚመጣው። ሰርቫንት ሊደርሽፕ በጣም ከባድ ነው። እንዴት አድርጎ ነው ማምጣት የሚቻለው ነው። የቺ ሀሳቡን አግኝቸው ከሆነ ቴንክ ዩ ትዚያ። ምናልባት አንድ ጥያቄ እዚህ እሺ፣ ለማስታወስ ያክል የት ነው ኤክሰርሳይዝ የምናደርገው መንፈሳዊ መሪነትን የሚል ነገር አንስቷል ጌችና። እንግዲህ እኔ አንድ ከሚታየኝ ነገር ውስጥ ቅድም ይህንን ደጋግማችሁ አስቡት። የህይወት ጥሪ አለኝ ብሎ የሚያምን ስንት ሰው ነው አይደል? እኔ አሁን ለምሳሌ ዛሬ በዚች ውስን አቅሜ ይህንን መርሃ ግብር ማዘጋጀት
ለምንድን ነው ግድ ያለኝ? የህይወት ጥሪ ነው ብዬ ስለማምን፣ የሰጠውህን መክሊት የት አደረስከው ብሎ ስለሚጠይቀኝ ብዬ ስለማምን፣ በፊቱ በቆምኩ ጊዜ ምን እመልሳለሁ ብዬ ስለማምን፣ ስለ ዘላለማዊ መንግስት እምነት ከልቤ ስላለ። ስለዚህ ሁሉም ሰው የበኩሉን ቢያደርግ እነዚህ ነገሮች መቀየር ይቻላል። አሁን ችግሩ ያለው ምንድን ነው? ነገሮችን የምናምንበትን ነገር እንኳ ወደፊት ይዘነው አንመጣም። ሁሉም በቤቱ ያለቅሳል፣ ሁሉም በቤቱ ይጸጸታል። የማይበግን የለም፣ የማይጸጸት የለም፣ የማይቆጭ የለም፣ የማያለቅስ የለም። ግን መስተካከል ማን ያስተካክለው? ስለዚህ የት ላይ ነው ኤክሰርሳይዝ የምናደርገው? በሰንበት ትምህርት ቤት፣ በመስሪያ ቤት። የዓለም ብርሃንነት የት ነው ብርሃን የምንሆነው? እሁድ እሁድ ብቻ ነው? በምንሰራበት ቦታ ሁሉ። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደሙ አንድ የተቆረጠ ነገር መስሎ የሚታየኝ ኢቫንጀሊዝም የሚባለው ሰዎች ወደ እግዚአብሔር እንዲመጡ መጥራት። እኛ እኮ የሚመስለን አሁን አንድ ቤተክርስቲያን ላይ 200 ሰው 300 ሰው ከመጣ በሙሉ ዓለሙ የመጣ ነው የሚመስለን። ቤተክርስቲያን እኮ ውስጥ ከሚመጣው ምናልባት 1% ይሆናል እንዴ በስፋት ቤተክርስቲያን አሁን ብንለካው ቤተክርስቲያን የሚከታተለው ሰው ካለው ምዕመን አንጻር ስንት ፐርሰንት ይሆናል? የበዓል ነው እንጂ በጣም በጣም ትንሽ ነው። ስለዚህ የእያንዳንዳችን ግዴታ አለብን ብለን ከወሰድ ነው ሰው ዓለሙን ሁሉ ቢገዛ ነፍሱን ካላዳነ ምን ይጠቅመዋል? ህይወት ምንድን ነው? የህይወት ጥሪን ማወቅ ካልቻልን ያ የህይወት ጥሪ እኮ ደግሞ አሁን ይህንን ሶስተኛውን ማብሬ አያይዤ ላንሳውና ወደ ጥያቄው እመለሳለሁ። ይሄ የህይወት ጥሪ በጣም አንድ ግርም የሚለኝ ቃል አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል የተወሰኑትን ሲጠራ ቅዱስ ጴጥሮስን ጨምሮ አንድ ቃል አለ። ያገኛቸው አሳ ሲያጠምዱ ነው እና ምን ይላቸዋል? አሳን የምታጠምዱ ሳይሆን ሰውን የምትጠሩ ሰውን የምታጠምዱ አደርግሃለሁ። ይህ መንፈሳዊ ሐኪም ማለት እሱ ማለት ነው። ኢማጅን ያኛው ለሆድ ነው። አሁን እኛ ብዙ የምንደክመው የምንጨነቀው የምንወጣው የምንወርደው ለሚጠፋው ነገር ነው፣ ለጊዜያዊው ነገር ነው። ውስጣችን መንፈሳዊነት በፍጹም የለም፣ እኔ ጨምሮ። የሚያስጨንቀኝ ሁሉ ስለዚህ ዓለም፣ ስለምገነባው ቤት፣ ስለምኖርበት ህይወት፣ ስለ ልጆች አስተዳደግ፣ ስለ ነገ ጭንቀቴ በሙሉ እሱ እና እሱን ሳስብ ምን አስባለሁ ስለ ራሴ? እግዚአብሔር ባይጠራኝ ነው እንጂ ወይም ጥሪው ባይገባኝ ነው እንጂ። ባይጠራኝ አይደለም፣ ሁሉንም ጠርቷል። ጥሪውን ባልቀበለው ባይገባኝ ነው እንጂ። እና እኔ መንፈሳዊነት የገባው ሰው ትልቅ እኮ ስራ እኮ ነው። የአንድ ሰው ህይወት እንኳ የአንድ ሰው ነፍስ አሁን ዛሬ በሱስ ያለውን ሰው ብዛቱን እዩት። የወጣቱን ሞራል መላሸቅ እዩት። በዝሙት ህይወት እየረከሰ ያለውን ህይወት እዩት። የማህበራዊ ምስቅልቅሉን እዩት። አሁን ያለው የፖለቲካው ምስቅልቅል ከምን ጋር የመጣ ነው? መነሻው ምንድን ነው? የሞራል ምስቅልቅል አይደለ እንዴ? ግብረ ገብነት እያሽቆለቆለ ሲሄድ የተፈጠረ ነገር አይደለም እንዴ? ይህ ሁኔታ ከቀጠለስ የትኛው መንግስት ነው ሊያቆመው የሚችለው? የትኛው ወታደር ነው ሊያቆመው የሚችለው? ሰው ከሰው የማይተማመን ከሆነ፣ በሰዎች መካከል ግብረ ገብነት ከጠፋ፣ ትውልድ መረን ከለቀቀ የትኛው ሀገር ነው የሚኖረን? ስለዚህ እያንዳንዱ ሰው ግዴታ በዚህ መልኩ ካያችሁት ነው። እዚህ ላይ ቆም ላድርግ እና ኤክሰርሳይስ በየቦታው ነው የሚደረገው ለማለት ነው ባጭሩ በስፋት። እግዚአብሔር ይስጥልን፣ እናመሰግናለን። መቀጠል ትችላለህ። እዚህ
ሰዓቱ አለን እ፣ አይ ከእናንተ ወይ? እንዲመጣ ብዬ ነው እንደሱ እ፣ ይሄ አንድ ጥያቄ እስኪ እዚህ ላይ ልጠይቅ። ስቲዋርድሽፕ የሚባል በእንግሊዝኛ ስቲዋርድሽፕ ይባላል። ስቲዋርድሽፕ በመጽሐፍ ቅዱስ ደግሞ እረኝነትና ምንደኝነት ተብሎ በዮሐንስ ወንጌል ምዕራፍ 10 ላይ የተጻፈው ምንድን ነው ልዩነታቸው? ይሄ በሊደርሽፕ ውስጥ የመንፈሳዊ አገልግሎት እረኝነት የሚባለው ፓስቶራልሽፕ ይባላል ወይንም ደግሞ ስቲዋርድሽፕ ይባላል እና ምንድን ነው ከሌላው መሪነት የሚለይበት ምክንያት? ለምንድን ነው የሚለየው? ይህንን አሁን መረዳት ምንድን ነው ያለው በመንፈሳዊ እይታችን ውስጥ የሚፈጥረው አረዳዳችን ውስጥ የሚፈጥረው ልዩነት? ለምንድን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን አንተ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ 3 ጊዜ የጠየቀውና በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ያለው ምን ለማለት ነው? ለምንድን ነው በዛ መልክ በረኝነት መልኩ ያደረገው? በሊደርሽፕ በአመራር አስተሳሰባችንስ ላይ የሚያመጣው ልዩነት ምንድን ነው? ሀሳብ የለም? ጸጥ ጸጥ አላችሁ። ወደ 74 ሰው ይታየኛል። ምንድን ነው ይሄ ፓስቶራልሽፕ ወይም ስቲዋርድሽፕ የሚባለው? ሀጋዚ ቀጥል። ሊሞክረው አይታየው መሰለኝ። እሺ ሀጋዚ አውጥቷል። ከዛ ዳኘ እሺ። ትቀጥላለህ። እግዚአብሔር ይስጥልኝ፣ እናመሰግናለን። ለመሳተፍ ያክል ነው። ጥሩ ነገር ነው ያነሳው እዚህ ጋር ተቱዛዙ። እንዳውም እኔ ቅድም የነበረኝ ምንድን ነው አንዱ ያስቀመጡት ምንደኝነት የሚል መርጨው ነበረና የምናላች እኔ በነገስታቱ ስርዓት ቤተክርስቲያኒቱ ከቤተ ክህነት ጋር በጣም ቁርኝት ነበራት። እንደምናውቀው ከቤተ መንግስት ጋር ቤተ መንግስትና ቤተ ክህነትን በጣም በማትለይበት ደረጃ ነበረና እሱ ብዙ ጊዜ ለአገልግሎቷ የመጠቀም ቤተ ክህነትም ቤተ መንግስትም ቤተክርስቲያኒቱም የመጠቀም ሁኔታዎች ነበሩ። ከዛ በኋላ የነገስታት ስርዓት እንዳበቃ የመጣው ጊዜ ነው ያለው። ምንደኝነትን ኢትዮጵያ ውስጥ ያመጣው ለመግለጽ ፈልጌ ነው። ለምሳሌ ክርስቶስ እንግዲህ እረኝነት ነው የሚያስፈልገው በመሰረቱ። ለጴጥሮስም የሰጠው ኃላፊነት እንደዛ ነው። እረኛ ሆኖ ሲመጣ ሁል ጊዜ ከበጎች በፊት ይቀድማል ማለት ነው፣ ዋጋ ይከፍላል። በሁሉም ነገር አርአያ መሆናቸው እረኛው ነው ማለት ነው። ለመከራም ለብዙ ነገር እሱ ቅድሚያ ይመጣል እና በህይወትም በሁሉም ነገር አርአያ ይሆናል የሚል እንትን አለኝ። እረኝነት ምንደኝነት ጥቅም ነው መሰረቱ። ገና ከመጀመሪያ ሲመጡ ጥቅምን አስበው ምድራዊ ነገርን አስበው ጊዜያዊ ነገርን አስበው ከመጡ ከመጀመሪያው ነው የምንበላቸው ማለት ነው። ለምሳሌ በጣም ምሳሌ መሆንን በዘመነ ቆስጠንጢኖስ ነው ይሄ በቤተክርስቲያን አጠቃላይ የምንደኝነት የጀመረው ጎልቶ የመጣ በቆስጠንጢኖስ ዘመን ነው። ለምሳሌ ከቆስጠንጢኖስ በፊት የነበረው ዘመን ወደ ኃላፊነት የሚመጡት ወደ ቤተክርስቲያን ምዕመኑን በመከራ ለመምራት ነበረ የሚመጡት። ቆስጠንጢኖስ ሲነግስ ክርስቲያናዊ ንጉሥ ስለነበረ ያኔ እሱ በነገሰ ሰዓት በተለይ በቤተ ክህነት አገልግሎት ለሚሾሙ ጥቅማ ጥቅሞችን አስቀምጦ ነበረ። ውትድርና እንዳይገደዱ፣ ግብር እንዳይከፍሉ፣ ሌሎችም ጥቅማ ጥቅሞች ነበሩ እና ያንን ጥቅማ ጥቅም ለማስከበርና ለማግኘት ሲባል ብዙ ጊዜ ያለ ከእረኝነት አስተሳሰብ ውጪ ስልጣንን የመፈለግና ስልጣን የመያዝ አባዜ የመጣው ያኔ ነው ይላሉ ብዙ ሊቃውንት እንግዲህ ሲያነሱት ማለት ነው። እና እሱ በጣም ጎድቶናል። እንግዲህ ቆስጠንጢኖስ ካለፈ በኋላ የነበረው የቤተክርስቲያን ጉዳት ቀላል አልነበረም ማለት ነው። እሱን ጎድቶናል። አሁንም በተለይ የዚህ የደርግ ስርዓት አጠቃላይ ከዛ በኋላ ሳይንሱ እየጎላ ሲመጣ ዓለም በሳይንስ አገራችንም ሳይንሱ በጣም እየሰፋ መጥቶ በሳይንስ ርዕዮት አገሪቱ መመራት ስትጀምር ያንን አልነበረንም። በተለይ በቤተክርስቲያን እረኝነት ኃላፊነት የነበሩ
ሳይንሱን አልያዝነውም። ቅድም 9ኛ ላይ አሁን አርቆ ማሰብ በጥበብ መምራት የምን ነገር ያስቀመጥከዋልና በጣም መሰረታዊ ነገር ነው። የኛ እንደ ግልም በመሪነት አጠቃላይ ከቤተሰብ ጀምሮ ያለው እንደ ተቋምም ትልቁ ያጣነው ነገር እሱ ይመስለኛል። አርቀው ማሰብ የሳይንሱን እውቀት ከቤተክርስቲያን እውቀት ጋር አዋህዶ ቤተክርስቲያን ሳይንሱን ቻለንጅ አድርጋ ሳይንሱን ቀድማ የራስዋን አስተምህሮ አስከብራ የራሳን ላይፍ ከሳይንሱ በላይ አድርጋ መሄድ እንዳትችል አድርጓታል ብዬ አስባለሁኝ። ምክንያቱም አንዱን ሳይድ ብቻ የተማሩ ነበር ወደ ስልጣን የሚመጡት። ያኔ ደግሞ በተለይ የደርግ ስርዓትም ካለፈ በኋላ የመጣው ስርዓት ሙሉ ለሙሉ ፖለቲካው ቤተክርስቲያን ላይ ተጽዕኖ ማድረግ የጀመረበትና የራሱ ሰዎችን ጭምር በቃ ፖለቲሳይዝድ የሆኑ ሰዎችን ወደ ቤተ ክህነት ማምጣት የጀመረበት ጊዜ ነበረ። ያንን ወደ ምንደኝነት አስገባቸው ማለት ነው ብዬ አስባለሁኝ። እና ስለዚህ በተለይ ከዛ ስርዓት ጀምሮ ከደርግ ስርዓት በኋላ ያለው ነገር አብዛኛው ምንደኛ የሆነ አገልጋይ ነው ያለው ነው። ሁላችንም ጀምሮ አጠቃላይ ስንመለከተው በሰንበት ትምህርት ቤት የሚመረጠው በቤተ ክህነት የሚመረጠው በየትኛውም የአገልግሎት ዘርፍ የምናያቸው ሰዎች ብዙ ጊዜ እዛ ውስጥ የራስን ስብዕና የመገንባት የራስን ጥቅም የማስጠበቅ እንትኖች በጣም ጎልተው ይታዩ ነበረ። አሁን ከዛ አልፎ ቶታሊ ምንኩስናም ጵጵስናም ለጥቅም ለመለወጥ ለማደግ ተብሎ የሚመጣበት ጊዜ እያየን እንገኛለን ማለት ነው። ወደኋላ መመለስ ያቃተንም ያንን ነው። በጣም ሲለመድ ስጋው ምቾቱ አጠቃላይ ሲለመድ እየተለመደ ሲመጣ ወደዛ ለመመለስ በጣም ያስቸግራል። ሳይንሱ ደግሞ በደንብ አድርገን አልተረዳነውም። የፖለቲካዊ ርዕዮትን ለመሞገት ለቤተክርስቲያን የማይጠቅመውን የሳይንስ ውጤትን ለመሞገትም ጭምር በደንብ ጠልቀን ስላልተረዳነው በተለይ በቤተ ክህነቱ ኃላፊነት ያሉ ሰዎች ቶታሊ የዛ ባሪያ የመሆንና ቤተክርስቲያን የማስበላት እንትን ላይ ተሰማርተን እንገኛለን እያስባለሁና ምንደኝነቱ በጣም ጎድቶናል የምን ነገር ነው ያለኝ። እሱ ደግሞ ያመጣው አርቆ ማሰብንና አሻግሮ ማየትን ሊያስጨብጥ የሚችል የዓለሙን እውቀት የዓለሙን መረዳት አለመኖሩ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ሰዓታችን እየሄደ ነው። አንድ ጊዜ ቆይ እመለሳለሁ። ምክንያቱም ሀጌ ጥሩ አድርገህ ነው ያመጣኸውና ወደዚህኛው ይወስደኛል። እኔ እንዲያውም አሁን ያስተሳሰብ ለውጡ እና አጠቃላይ ጠምጥሞ የያዘን አንድ ሁለት ነገር አለ። አሁን ይሄ ምንደኝነት በሁለት መልኩ ነው የምናየው። በአንድ በኩል እግዚአብሔር መቼም እኔ ኢትዮጵያ ሁል ጊዜ ልንኮራበት ከምንችለው አንድ እሴታችን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሙ አባቶቻችን ብቻ አይደለም፣ አሁንም ድረስ በተለይ በገጠሩ ያለው በተለይ በአገልጋዮች ዘንድ ያለው እንደው ትጋት ሁል ጊዜ ይገርመኛል። እያረሱ ሲያርሱ ቆይተው አቧራቸውን አራግፈው ሂደው ነው ቀድሰው እንደገና መጥተው ትንሽ ነገር ሆዳቸው ቀምሶ እንደገና ወደ እርሻቸው ወደ ስራቸው የሚመለሱት ያለ ምንም ደሞዝ። እሱ ያኮራኛል እና ሁልጊዜም ተስፋ ይሰጣል። ከሱ በተረፈ ግን ይህ ሁሉ ትርምስ ይሄ ሁሉ ምስቅልቅል አንዱ መነሻው ሀጌ እንዳለው ነው። አብዛኛው ምንዳን ፈልጎ የሚመጣ ደሞዝን ፈልጎ የሚመጣ ስራ አድርጎ ስለሚወስደው ካሬር ጥሪና ካሬር ልዩነታቸው ጥሪ ምን እንደሆነ መረዳት ያለው መሰረታዊ እሳቤ እሱ ላይ ነው። ካሬር አይደለም፣ እድገት የሚገኝበት ስራ አይደለም፣ አገልግሎት ስራ አይደለም። አንዱ እሱ ነው እና እዚህ ግብጾች ላይ እንደዚህ ይተረጉሙታል በተግባር። እዚህ ኮፕቲክ ቸርች ላይ አንድ የሰማሁት ነገር አንድ ሰው ሊመለኩስ ከመጣ መጀመሪያ የሚጠይቁት ድግሪ አለ ሆይ፣ ስራ ነበረ ሆይ? አይ የለኝም እንዲሁ ለመለኩስ ብዬ ነው። መጀመሪያ ስራ ንቀኸው ነው መምጣት ያለብህ። ጥሪ መሆን አለበት። እንደ ሙሴም የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል ቅዱስ ጳውሎስ። እሱ አገላለጽ ግርም ነው የሚለኝ። እምቢ ማለት አለ። የፈርዖንን ቤት እምቢ። እኔ ይሄን በነፃ ማገልገል ነው የምፈልገው። የፈርዖንን ቤት የፈርዖን የልጅ ልጅ ተብሎ ፕሪንስ ተብሎ ሊኖር የሚችልበትን እምቢ ስላለ ነው እግዚአብሔር
ሙሴ 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 ብሎ በዛ በቁጥቋጦ መካከል በእሳት ተመስሎ የጠራው ለዛ ታላቅ ኃላፊነት የመረጠው እና እኔ አይ ዊሽ አንድ ለውጥ በቤተ ክርስቲያናችን ላይ ወደፊት ይመጣል ብዬ ካሰብኩኝ አንዱ ስራ የሚሆነው ሰዎች ስራቸውን እየሰሩ ዳኛ ሆኖ መነኩሴ፣ ሐኪም ሆኖ መነኩሴ፣ መነኩሴ ሆኖ ሐኪም እሱን የምናይበት ጊዜ ቢኖር ለገንዘብ ለሹመት ለሽልማት የማይመጡበት ቢሆን አንዱ ለውጥ እሱ የሚታየኝ። ሁለተኛው ግን ሀጌ ያነሳው እሱ ላይ አንድ ላይ ላንሳውና ወደ አባታችንም አውጥተዋል አስቻለውም ሳሙኤልም እንመለሳለን እና ከዛ በኋላ እንጨርሳለን። ሁለተኛው የቤተ ክርስቲያን መሰረታዊ ችግር የሚመስለኝ ሀጌ በደም ስላነሳኸው አስተሳሰባችን የተቀረጸው በሴኩላር ወርልድ አስተሳሰብ ነው። በተለይ ከ50 ዓመታት ጀምሮ ከደርግ መንግስት ጀምሮ እኔ የባለፈውም ጥሩ ነው ማለት አይደለም። ቤተ ክርስቲያንን ለዘውድም በዚህኛውም የነበረው የፖለቲካ አስተሳሰብ እሱንም አልቀበለውም። ያም ፌር አይደለም። የተለየ ቤተ ክርስቲያን ነፃ ነው መሆን የነበረባት። እንደዛም ሆኖ ግን በተለይ በአስተሳሰብ ደረጃ የሶሻሊስት ርዕዮተ ዓለም ከመጣ በኋላ እንዲሁ እንንቀሳቀሳለን፣ በልማድ እንመላለሳለን እንጂ አስተሳሰባችን ህሊናችንን በሙሉ የገዛው የዓለሙ አስተሳሰብ ነው። ቤተ ክርስቲያንን እንደ ትርፍ ነገር ነው አስተሳሰብ። ሁሉንም አስተሳሰባችን እይታችንን ወርልድ ቪው የሚባለውን የሚቀርጸው የቤተ ክርስቲያን አስተምሮ፣ የቤተ ክርስቲያን አስተሳሰብ፣ የቤተ ክርስቲያን እሴት፣ የቤተ ክርስቲያን ታሪክ አይደለም። ባዮሎጂውን ስናየው በቤተ ክርስቲያን አስተምሮ እናየዋለን ወይ? ፊሎዞፊውን ስንረዳው በቤተ ክርስቲያን አስተምሮ መነጽርነት እናየዋለን ወይ? ሳይኮሎጂውን ስንረዳው በቤተ ክርስቲያን አስተምሮ እንመረምረዋለን ወይ? ሊደርሽፕን ይኸው ሊደርሽፕ እኮ ቤተ ክርስቲያን እንደዚህ ይላል ብለን መጽሐፍ ቅዱስን የቀን መሪን በጻፉ ጊዜ ብዙ ሰው ኮንፊውዝድ ነበር። ይሄ ዓለማዊ ነው መንፈሳዊ? ሴኩላር እና ስፒሪቹዋል የዛን ያክል ልዩነት እንዳለው እንደማይገናኝ እንዴት ነው ማሰብ የጀመርነው? ራሱ የሁሉም ነገር መገኛ መጽሐፍ ቅዱስ አይደለም ወይ? ሁሉን ነገር በመጽሐፍ ቅዱስ መነጽር ማየት አልነበረብንም? እና ግርም ነው የሚለኝ እስካሁን ድረስ። ስለዚህ ይህንን ነው ቅዱስ ጳውሎስ ምን ይላል? እዩት እንግዲህ ወንድሞች ወይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ለእግዚአብሔር የሚቀርበው አንዱ ትልቁ መስዋዕት አገልግሎት ነው። አት ዘ ሴንተር የሚመጣው አገልግሎት መስዋዕት፣ ለእግዚአብሔር የሚቀርብ መስዋዕት ነው። ምስጋና እንደሚቀርብ ሁሉ አገልግሎትም መስዋዕት ነው ለእግዚአብሔር ይላል። ሁለተኛ ግን የሚያነሳው ሐሳብ ይሄንን ነው። የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ከዓለም አስተሳሰብ እንዴት ነው የምንወጣው? ባዮሎጂው አንድ ነገር ይላል። የዳርዊን ቲዎሪ አንድ ነገር ያስተምራል። ቴሌቪዥኑ ክህደትን ያስተምራል። ሴኩላር ፖለቲካው የሆነ ነገር ያስተምራል። እሱ ይጫነንና ነገሮችን በመጽሐፍ ቅዱስ መነጽርነት ከመመርመር ይልቅ በዓለማዊ አስተሳሰብ፣ በዓለማዊ እይታ ባደግንበት አስተዳደግ ቤተክርስቲያን ለመረዳት ስንሞክር ያን ጊዜ ነው ሊደርሽፕ የሚበላሸው የሚል አስተሳሰብ ነው ያለኝ። ስለዚህ መፍትሄው ምንድን ነው? በልባችሁ መታደስ ነው። ትራንስፎርማቲቭ የሆነ ቼንጅ ነው የሚፈልገው። ለዛ ነው ያስተሳሰብ ለውጥ ብዬ የጀመርኩት። መንፈሳዊ አገልግሎት የሚስተካከለው ያስተሳሰብ ለውጥ ሲኖር ነው። ከዓለም አስተሳሰብ ስንወጣ ነው። ከዓለም ከሚያስብበት መንገድ ወጥተን ቤተክርስቲያን በምታይበት መነጽር ዓለምን መረዳት የጀመርን ቀን ነው የሚገባን ብዬ የማስበው። ባረጀ አቁማዳ ግን አዲስ የወይን ጠጅ ከተቀመጠ ችግሩ የሚመጣው ያን ጊዜ ነው። አሁን ወይኑ ላይ አይደለም። የቤተክርስቲያን አስተምህሮ ወርቅ ነው፣ ንጹህ ነው። አሁን አንዳንድ ጊዜ የቤተክርስቲያን ችግሮች በሰዎች መካከል ሲከሰት የቤተክርስቲያን ችግር አድርገው የሚያነሱ እሱ አይደለም። ወይኑ የተቀመጠበት አቁማዳ ነው ችግሩ። አባቶቻችን አገልጋዮቻችን የመጡበት መንገድ፣ ንቃተ ህሊናቸው፣ ያስተሳሰባቸው አለመለወጥ፣ ያረዳዳቸው አለመስፋት፣ ዓለምን የሚያዩበት መነጽር ነው ችግሩ። የኛ የመንፈሳዊ ድክመት ያረዳዳችን ችግር ነው። የወይኑ አቁማዳ ላይ ነው ችግሩ።
ባረጀ ልብስ ነው አዲሱን እራፊ የምናስቀምጠው። ለዛ ነው መንፈሳዊ ለውጥ የማይመጣው፣ ትራንስፎርማቲቭ ቼንጅ የማይመጣው። እዚህ ላይ ላቁምና አሉ በቀረችን ደቂቃ ለእጅ ላወጡ አባታችን ቅድም አውጥተዋል፣ ለሌሎችም እንስጥና መርሃ ግብራችን መጨረስ እንችላለን። ሰዓት ትንሽ እንዳይሄድብን 8 ደቂቃ አለን። በ8 ደቂቃ ወይንም 5 ደቂቃ ጨምረን እንጨርሳለን። እሺ ትዜ አስቻለው እጅ አውጥቷል። ሳሙኤል ምናልባት እኔ ባትሪ ዘጋቢ ስለሆነ ጌታ ሰው ግባ እያልኩት ነው። ትዜ ከተቋረጠብኝ። እሺ በስፋት አስቻለው፣ ከዛ ሳሙኤል፣ ከዛ አባታችን ቅድም አውጥተው አይቻቸዋለሁ። እሳቸው ቢቀድሙ ጥሩ ነበር። እሺ ቀሲስ ካሉ ይቅደሙ፣ ከሌሉ አስቻለው እግዚአብሔር ቀጥል። ይስጣችሁ። አሉ ቀሲስ ግቡ። ቀሲስ፣ ከዛ አስቻለው፣ ከዛ ሳሙኤል፣ ከዛ አንድ ቁጥር አለ። እኔ ያሰብኩትን ሀሳብ እና በተጠየቀው ጥያቄ ላይ በደንብ አድርጋችሁ አብራርታችኋል። ሜደኝነትና እረኝነት የተባለበት ቤተክርስቲያናችን ላይ ይሄ ለምን ነገሰ የሚባለው እንደተባለው ምንደኝነት የራሱን ጥቅም የራሱን ገቢ ልጆቹን በምን አይነት እንደሚያሳድግ ካልኩሌት አድርጎ ሰርቶ ይመጣል። እረኝነት ደግሞ የተሰጠውን አደራ ለማሳካት ለግብ ለማድረስ ይመጣል። አሁን እኛን ያስቸግረው ቤተክርስቲያናችንን የፖለቲካ መናኸሪያ ያደረገው ምንደኝነት ነው። መጀመሪያ ካልኩሌት ተደርጎ ይገባል። በዛ ወይም የዲቁና ወይም የቅስና ወይም የጵጵስና ማዕረግ ይይዛል። እዛ ላይ ቆሞ ሌላ ትምህርት የለም፣ ሌላ እውቀት የለም። በዛ ላይ ጥሩ ደሞዝ ይበላል። ቤተክርስቲያን የቀደሙ አባቶቻችን እውነት ነው ያለ ደሞዝ ሲያገለግሉ በደና ያለ ምንም ጭቅጭቅ ያለ ምንም ንትርክ እየሄደች ነበር። አሁን ደሞዝ ከሆነ በኋላ ዲቁና ይዞ ደሞዝ ይዞ ያለ ትምህርት ይገባል። ከዛ በኋላ ውጣ ሲባል እኔስ እንዴት እወጣለሁ? ወዴት? መጀመሪያ በደሞዝ ገባ። በኋላ ወዴት ነው ውጣ ሲባል ወይም እውቀቱ ሲያጣ ወይም ደግሞ ለቤተ ክርስቲያን የሆነው ስርዓት ሲያጣ ምንድን ነው የሚለው? እኔ ዛሬ እንዲህ ስለሆንኩ እንዲህ ስለተባልኩ ወዴት? ወደ ፖለቲካ ውስጥ ያስገባል። እከሌ የሱ ዘር ስለሆነ እከሌ እንዲህ ስለሆነ እከሌን ለማምጣት ደግሞ ለማባረር እኔ ወገን ስላጣ እንዲህ ስላጣ ምንደኛው ያመጣል። በጎቹ ደግሞ ይሄን አያውቁ። እውነት ክርስቲያኖቻችን በጣም ምስኪን ናቸው። እነሱን ወርቆ የሚያገለግልና ለነሱ ራሱን ዘንበል አድርጎ እነሱን የሚገል ለይቶ የሚያውቁ ናቸው ክርስቲያኖች። ስለዚህ ምንደኝነት በጎቹን ከቤተ እግዚአብሔር ለማባረር እየገባ እረኝነት ደግሞ ከእግዚአብሔር የተቀበለውን እንደ ሐዋርያት ራሱን መስዋዕት አድርጎ የበጎቹን ነፍስ ለማዳን የሚሄድ ነው። ራሱ ተጎድቶ በጎቹን ከጉዳት ለማዳን የሚሄድ ነው። ከጌታ የተማረውን ለመፈጸም ነው። ስለዚህ ይሄ ስልጠና በጣም ደስ ብሎኛል። እግዚአብሔር ይስጣችሁ ነው የምለው። በቃኛል። እግዚአብሔር ይስጥልን ቀሲስ። ሰዓት እየሄደ ነው። ትዜ ምናልባት ትንሽ ደቂቃዎች አስቻልኩና አጠር አድርገው አስቻለውም 3 ሰዎች አሉ። ሌሎቻችሁ ግን መጨረሻ ላይ ሀሳብ እንጠቀልለውና የሚቀጥለው መርሃ ግብር እንነጋገራለን። ቀጥሉ። አስቻለው ቀጥል። አስቻለው
ድምፁ አይሰማም። ምናልባት ለቀጣይ እድል ብንሰጥ። አይ ቲንክ የኔትወርክ ኢሹ ይመስለኛል። ቁጥር 9449 መጨረሻ ያለው እና ቶሎ ሰዓታችን እየሄደ ነው። ሁልጊዜ በሰዓታችን ነው የምንጨርሰው። እሺ እንዴት ዋላችሁ ወይም እንዲታመሻችሁ በእኛ አቆጣጠር እንዲታመሻችሁ ነው። በጣም ዘግይቼ ስለገባሁ በጣም ይቅርታ። ምናልባት የሰዓቱ 20 ሰዓት ስለተባለ እኔ በዚህ ቁጥር ነው የገባሁት እና ትንሽ ዘግይቻለሁ መሰለኝ። እንደ ወደ እንትን ለመግባት ያህል የዚህ ምንደኞች እና እንደ ቤተክርስቲያናችን መሪዎችን ያሳጠንን በየትኛው መንገድ ነው መቼ ነው ያልነው? እንዲሁ ያለፉት የሩቆቹን ሳይሆን እኔ በህይወቴ ከእድገት የጀምሮ ባለበት ዘመን ባስበው እኔ እንግዲህ ደረስኩት በደርግ ነው የደረስኩት። በደርግ ሰዓት እውነትም አባቶቻችን በቃ ጥሩ መሪዎች ነበሩ። ቤተክርስቲያኗን ከዛ ከመከራ ዘመን አሻግረውት እዚህ አምጥተውታል። በዛን ሰዓት ታምኖኝም ባታምኖኝም አዲስ አበባ ውስጥ እኔ በማገለግልበት ደብር 30 ብር የአንድ ቄስ ደሞዝ ነበር። የአንድ ዲያቆን 15 ብር ነበር የሚከፈል የነበረው። ሌላ ምን አይመጣም። በየሳምንቱ እሑድ እየተጠበቀ መንገድ እየተዘጋ ስብሰባ ግቡ ይባላል። ምዕመናን አይመጡም። ከመጡም ፖለቲካው አይፈቅድላቸውም፣ ሶሻሊስት ነው እና በዛን ሰዓት ብዙ መከራ አይተው ቤተክርስቲያን አሻግረው እዚህ አድርሰዋት ነበር። ከዛ በኋላ ደግሞ ለውጥ መጣ። ከለውጡ በኋላ ወይም እንደውም ለውጡም ሳይመጣ በፊት ትንሽ ነገሮች የተቀየሩ መጡ። አሁን ከለውጡ በኋላ ግን የመጣው ነገር ምንድን ነው? ፖለቲካው ቅድም ቀሲስ ትንሽ ሸረፍ አድርገውት ሄደዋል። ይዞት የመጡት ነገሮች ነበሩ። እንደዚሁ ለራሳቸውን ሰዎች ሰግስገው ያለ እውቀታቸው ያለ ቦታቸው ቦታው ገብተው ይዘውታል። አሁን እነዛ ሰዎች የገቡ ሰዎች ደግሞ በተለያየ መንገድ ቦታ ይዘዋል። ሌላው በፊት የቅጥር ጉዳይ ሲካሄድ ቤተ ክህነት መሄድ የለም ነበር። በየአድባራቱ ሰበካ ጉባኤ ራሱ ነበር የሚቀጥር የነበረው። በዛን ሰዓት ደጅ ጠኞች የሚባሉ ነበሩ። ደጅ ይጠናሉ። አገልግሎት ተይቶ እውቀት ተለክቶ እዛው ተወዳድሮ ነበር ሄድ የነበረው። ቤተ ክህነት ተመዳቢ የሚፈትን ይላካል። የደብሩ መምህራን ይቀርባሉ። በሁሉ ነገሩ በሁሉ አቋም በድምፅ በእውቀት ተለክቶ ነበር የሚቀጠር የነበረው። በኋላ ይሄ ወደ ሄደ ቡራኪያችን ይድረስና ከአቡነ ጳውሎስ በኋላ ወደ ቤተ ክህነት ሄደ። ይሄ ጉዳይ ቅጥር ከቤተ ክህነት እንጂ ሰበካ ጉባኤ እንዳይቀጠር ተባለ። በዚህ ሰዓት ምን ተደረገ? የሚጠኝ የጠና የት ነው? ቤተ ክህነት በር ላይ ሆነ። እውቀቱ አይለካም። ምኑም ነገር መለኪያ መመዘኛ የለው። መመዘኛው ምን ይመጣል? መሬቱን ሸጦ የመጣ አለ፣ ተበድሮ የመጣ አለ፣ ያለውን ጥሪቱን አሟጦ የመጣ አለ። ያን አጋጣሚ ሲያገኝና በዛ ሲያገኝ ያን ቦታ ሲያገኝ ያ ያወጣውን ለመሸፈን ምን ማድረግ አለበት? ምንደኛ ይሆናል ሳይወድ በግዱ። ከዛ ይሄ ያደገ እዚህ ደረሰ። አሁን ደግሞ የከፋው ደግሞ ምንድነው? እንዲህም ሲሆን በፊት ሰበካ ጉባኤ አባላት እንክብካቤ ይደረግላቸዋል። ለምናን ማለት ይፈለጋሉ። የት ሄደ? ለምን ያን ሙዳየ ምጽዋት ወይ ደግሞ የወራዊ መዋጮ ካልመጣ ደሞዝ የለማ። ስለዚህ ምዕመናን ይፈለጉ ነበር። ምዕመናን ካሉበት ይፈለጋሉ የግድ ለራሳቸውን ሲሉ ማለት ነው። ከዛስ አሁን በየቦታው ላይ ህንፃ መጣ፣ ገቢ ሰፋ። ከዚህ ምዕመን የሚፈልግ ሰው የለም። ማን ይፈልገዋል? ተጣሉ። ምዕመናን ተበተኑ ማለት ነው። አሁን ምንዳው ምን ሆነ? ከምዕመናን ሳይሆን ከሚመጣው ገቢ ላይ ማሯሯጥ ብቻ ነው እና ይሄ ችግሩ መቼ ይቀረፋል? እንግዲህ ግን አሁን ትውልዱ እውነትም አሁን ቅድም እንዳልከው ፕሮፌሰር የሆኑ መነኮሳት፣ ዶክተር የሆኑ መነኮሳት እየወጡ ሲሄዱ በአስተሳሰብ የላቁ በመንፈሳዊ ህይወታቸው የመነጠቁ የተነጠቁ ሲሆኑ እነዛ ሲመጡ ብቻ ነው እንጂ አሁን እኔ በዚህ ሂሳቤ በጣም አደጋ ላይ ነን ያለ ነው እንደው እና እኔ በዚች በትንሿ እድሜ እንኳን ትንሽ ነው አይደለም ብዙ ነው። ከዚህ እድሜ ብዙ ነገሮችን አይቼ የመጣሁት ይህ እነዚህ ነገሮች ነው ባጭሩ። እና የምንደኝነትና የፓስቶራል የሚለው ላይ
የልዩነት የመጣው በዚህ ጉዳይ ነው። ይሄ ነገር እየገፋ መጥቶ እዚህ ድረስ አድርሶታል። እንግዲህ ይሄን ለማለት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጊዜያችሁን ፈጀሁባችሁ። አመሰግናለሁ። እግዚአብሔር ይስጥልን። ትዝ ያለ አለውኝ እግዚአብሔር ያክብርልን። በጣም ተሞክሮ ያለው ብዙ ጊዜ ስልጠና እንደሱ ሲሆን ነው ሰዓት እየገደበን ነው እንጂ እንደሱ እያደረግን ነው ወደፊት የምናየው። ዝም ብሎ እኔ ለውጥ ይመጣል መምጣት አለበት ብዬ ከሚያምኑ ሰዎች መካከል ነኝ። ሰው ነው የሚያበላሸው፣ ሰው ያስተካክለዋል። ሰው ሲንቀሳቀስ ደግሞ እግዚአብሔር ሩህሩህ ነው። እግዚአብሔር ለዓላማው ቀናኢ ነው። ለቤቱ ይቆረቆራል። ደግሞ የሚሳነው ነገር የለም። የሚንቀሳቀስ ሰው ስለጠፋ እንደኔ ፈሪ የሆነው ሰው ስለሚበዛ፣ ሰነፍ የሆነው ሰው ስለሚበዛ ነው እንጂ ለውጥ ይመጣል ብዬ ነው የማስበው። ስላልተሰራ ነው። ስሪቱ በጣም የተበላሸ ነው። አልተሰራንም። ትምህርቱ በደንብ አልተሰጠም። በቃል ከሚሸመደደው ትምህርት ውጪ መሰረታዊ የቤተ ክርስቲያን ፍቅር በአገልጋዮቿ እንዲያድር የተሰራው ስራ እኔ በጣም አናሳ ነው ብዬ ነው የማስበው። አብነት ትምህርት ቤት ላይ ጥሩ ጠንካራ ጎኖች እንዳሉ ሁሉ በጣም ብዙ ጉድለት አለ ብዬ ነው የማምነው። በዚህ ዘመን በተለይ መለስ ብለን ስናየው በኋላ እናየዋለን። ዓለም ከደረሰበት ሁኔታ አንጻር በጣም ከፈተናው ብዛት ዓለም እየሄደበት ካለው መንገድ አንጻር በጣም የተሰራው ስራ በተለይ የአስተሳሰብ ለውጥ በማምጣት ረገድ ብዙ ወደኋላ ቀርተናል ብዬ ነው የማስበው። እሱ ላይ ተደጋጋሚ ስልጠናዎች ቢሰጡ በየሰንበት ትምህርት ቤቱ በየሰበካ ጉባኤው እንዲህ ባለው መድረክ እኔ ለውጥ ይመጣል ብዬ ነው የማስበው። አሁን አባታችን የተናገሩት መጨረሻ ላይ ስኬትን ራሱ የምንለካበት መንገድ ተጣሟል። ስኬት ምንድን ነው? ህንፃ መስራት ነው? ሰበካ ጉባኤ ላይ አጠቃላይ መንፈሳዊ ጉባኤ ላይ ቅዱስ ሲኖዶስ ላይ የሚቀርበው ሪፖርት 90% ስንት ነው? ምንድን ነው? ስለ ህንፃ ግንባታ አይደለ እንዴ? ስለ ማቴሪያል ግንባታ አይደለ እንዴ? ስንት ሰው እንደዳነ አሁን ሪፖርት ስንት ሰው ምናልባት ይሄን ያክል ሰው ተጠመቀ የሚል ሪፖርት ነው እንጂ ይሄን ያክል ሰው በስጋው ደሙ ይመላለሳል፣ ይሄን ያክል ሰው በንስሐ ህይወት ይመላለሳል፣ እንዲህ ያለ ግጭት ለመፍታት ተችሏል፣ እንዲህ ያለ ከሱስ ይሄን ያክል ሰው መልሰናል፣ ከዝሙት ተዳዳሪነት እንዲህ አይነት ሰው አምጥተን አቋቁመናል፣ ሰንበት ትምህርት ቤቱ እንደዚህ አይነት በዝሙት በጎዳና ተዳዳሪነት ያሉ ሰዎችን መልሷል የሚባል አለ እንዴ? አለ እንደሱ አይነት ሪፖርት? ችግሩ ምንድን ነው? ስኬትን የምናይበት መንገድ ሰክሰስ የሚባለው ነገር 99ኙን ነገደ መላእክት ትቶ አንዱን ሰው ሊፈልግ የመጣው አምላክ የፍቅር አምላክ የፈለገው ሰውን ነው። የሞተው ስለ ሰው ነው። መከራ መስቀልን የተቀበለው ስለ ሰው ነው። ስለ ስደተኞች ማን ይጮሃል? እስር ቤት ማን ሄዶ ይጎበኛል? የኛ ክርስትና ምንድን ነው የሚመስለው? ከድሆች ጋር ድሆች ንስሐ አባት እኮ ማግኘት የሚሳናቸው ጊዜ ብዙ። ከድሆች ጋር ማን ይሄዳል? ዘፋኝም ይሁን ታዋቂ ሰው ከሆነ ጳጳሳት እዛ ለቅሶ ላይ አይደል የሚገኙት? የድሃ ለቅሶ ላይ የሚገኝ ሰው ስንት ሰው አለ? ድሃን የሚቀብር ስንት ሰው አለ? እና ክርስትናችን ስኬትን የምናይበት መንገድ ራሱ የነገሮች ሁሉ ቁልፍ ነው የሚመስለኝ እና በስፋት እንሄድበታለን። መጨረሻ ላይ ያለውን ሌላ ጊዜ ነው የምንመለስበት። ይሄ በሰፊው የምናየው አርቆ ማሰብ ምንድን ነው? ስትራቴጂካዊ አመራር ምንድን ነው? አሻግሮ ማየት እንዴት ነው የሚቻለው? ዊዝደም እንዴት ነው የሚገኘው? እነዚህን ዓለም እንዴት ነው ዘመኑ ምንድን ነው የሚመስለው? በስፋት የምንሄድበት ወደፊት ውሳኔ አሰጣጥ ምን ቢሆን ነው? ጊዜ አጠቃቀም ምን ቢሆን ነው? ተግባቦት የትምህርት አሰጣጡ ምን ቢሆን ነው የባህሪ ለውጥ ማምጣት የሚቻለው? እነዚህን ነገሮች በስፋት እንሄድባቸዋለን በሚቀጥሉ ጊዜያት። የዛሬ ሳምንት ተከታታይ መርሃ ግብር ይኖረናል። ከኔ የተሻሉ ሰዎችን እያመጣን ይህ መርሃ ግብር ይቀጥላል የሚል ሀሳብ ነው በእኔ በኩል ያለው። አንድ ሰው የቀር አለ እንዳናስቀይም ኤ331 የሚል አንድ ወንድም አባት ሀሳቦትን ይግለጹና እንጨርስ። 5 ደቂቃ ወስጃለሁ። በጣም ይቅርታ። ባጭሩ ይታያል። ኤ331 የሚል እጅ የወጣበት
ኦፒፒ አይቼዋለሁ። እዚህ አይቼዋለሁ። እሺ አይ ይሰማቸዋል። ካልተሰማ ልንጨርስ ነው እንግዲህ። ሚዩት ሚዩት ኖት። ነው ሚዩት ነው ሆነ አላረገም አይኩን። እሺ ይሄንን ዩቲዩብ ላይ መጨረስ ብንችል ጥሩ ይመስለኛል። እንጨርስ። ዩቲዩብ ላይ እንለቀዋለን። በተቻላችሁ መጠን የበለጠ እያስተባበር ነው ብንሄድ እኔ በጣም በለውጥ ከሚያምኑ ሰዎች ነኝ። ራሴን ሁልጊዜ ደጋግሜ የማወቅ ሰው ስላልሰራ ነው ብዬ ነው የማስበው። ከተሰራ ቅድም እንዳሉት ነው እንደ ኢትዮጵያ ምን እኔ ቅን በጣም ሊለወጥ የሚችል ፈሪሃ እግዚአብሔር ያለው በትክክል ማለት ነው። ስሪቱ ላይ ነው ችግሩ። ይሄ ፎርሜሽን ኤጃችን ላይ ነው፣ የትምህርት አሰጣጡ ላይ ነው፣ ነገሩን አለመረዳት ነው እንጂ አውቆ የሚያጠፋው ሰው የመኖሩን ያክል በጣም ቀና ሰው ቅንነት ያለበት ሀገር ነው ብዬ ነው ማምነው እና በዛ አንጻር ለውጥ እናመጣለን። እግዚአብሔር ይስጥልኝ። ያስተማረን አምላካችን ልዑል እግዚአብሔር የተመሰገነ ይሁን። ዩቲዩብ ላይ ሸር እናደርገዋለን። እናንተም ሸር አድርጉት ለሁሉም። የበለጠ እያስፋፋ ነው እንሄዳለን። እግዚአብሔር ይስጥልኝ። እዚህ ላይ እናቁም። አዎ ትዜ እስኪ ምናልባት አንድ እድል ብንሰጥ ለቀጣይ ከማስተባበር አኳያ እና አጋዚም ስላሉ እሺ በጣም እንትን ካልተቸገርክ ትንሽ እሺ እንግዲህ በእኔ በኩል ችግር የለም። አጋዚ ቀጥሎ ለጌታ ሰው ሀሳቡ አልገባኝም በስፋት ያነሳው። በቀጣይ ምንድን ነው ብናደርግ ጥሩ ነው? አንድ ሁለት ሀሳብ ይሰጥ ነው አይደለ? እሺ ይቀጥላል በሚል ነው ሀሳቤን። አጋዚ ማይኮን ነው ቀጥልሽ። እግዚአብሔር ይስጥልን። የተለየ ሀሳብ ኑሮኝ ሳይሆን አጋጣሚ ሆኖ በዚህኛው ስልጠና ከዚህ በፊት በእኛ በማህበረ ቅዱሳን ግቢ ጉባኤያት ማስተባበሪያ ደረጃ 3 የሰለጠኑ ወንድሞች እንዲገቡ ያው ትናንት ሰሞኑን ማስታወቂያ ለጥፈን ነበረና ቀጣይም እንዲገቡ እናደርጋለን። ማዕከላትን በእኛ መዋቅር በዚህ በዋና ማዕከል ግቢ ጉባኤያት ማስተባበሪያ መዋቅር ስር ያሉ ወንድሞችና እህቶች ማለት በየማዕከላቱ ግቢ ጉባኤያትን የሚመሩ ወንድሞች እህቶች እንግዲህ በተቻለ መጠን ባላቸው ጊዜ አመቻችተው እንዲገቡ እያደረግን ነው ተነጋግረን። ይህንን ያው እንቀጥላለን ብዬ አስባለሁኝ። የተለየ ተራራ ፕሮግራም ካልተያዘ ይሄኛው ነገር በጣም ጠቃሚ ነገር ስለሆነ በእኛ መዋቅርም ቴሌግራም ግሩፕ ስላለን ራሱ የቻለ እዛው ላይ እየለጠፍን ማስታወቂያውን እንሰራለን ማለት ነው። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። አጋዚ ጅምሩ ደስ ይላል። በተለይ የነበሩት ውይይቶች፣ አስተያየቶች በጣም ነው የወደድኳቸው። እግዚአብሔር ይስጥልን። የበለጠ ደግሞ ጊዜ ሰጥተን እንቀጥላለን። ሙሉ ቀን ሀሳብ አለ መሰለኝ። አንዴ ያንተን እናስተናግድና እንጨርስ። ብዙ ጊዜ ማለፍ ያስቸግረኛል እኔ። ሙሉ ቀን እሺ ከሌለ እግዚአብሔር ይስጥልን። መልካም ሳምንት ይሁንላችሁ። የበለጠ ደግሞ እንደ መነሻ እየወሰዳችሁት እናንተ ደግሞ የበለጠ ልትወያዩበት ትችላላችሁ። አንዱ ዓላማ የእሱ ነው። እግዚአብሔር ይስጥልኝ። አሜን። ሰላም ደር ትዜ ደህና ደሩ። ቻው።